ይሄ የዮሐንስ ወንጌል ትርጓሜያችን ነው። ይኸው የዮሐንስ ወንጌል ትርጉም ማብራሪያ ይላል። ኦኬ የዮሐንስ ወንጌል ምዕራፍ 17 ምን ብሎ ይፈታዋል ካልከኝ ቁጥር ስንት ነበር የጠየቀኝ? አም ሶሪ ይቅርታ። እሺ ይኸው ምዕራፍ 16 ምዕራፍ 17 ይኸው ትርጓሜያችን ንባቡንም ያስቀምጥላል፣ ቃሉን ያስቀምጥላል፣ ቃሉን ደግሞ እንዴት አድርገን እንደምንረዳው ደግሞ ያስቀምጥላል ሁለቱንም። ስለዚህ ይኸው እዚህ ጋር ጌታችን እንደጸለየ ይላል። ከዛ ለምሳሌ ይኸው ምዕራፍ 17 ከቁጥር 2 ልጀምርልን። አባት ሆይ ሰዓቱ ደርሷል፣ ሰዓቱ ደርሷል ብሎ የተናገረበት ተሰቅሎ የሞትበት ሰዓት ነው። የግዕዝ በግዕዝ ትርጓሜው ስርዓትን ለመፈጸምና ዓለምን ለማዳን ወደ ስቅለት የሚሄድበትን ሰዓት ደረሰ ሲል ነው ይላል። ምክንያቱም ሰዓቱ ደርሷል ስላለ ማለት ነው። ልጅ ያከብር ዘንድ ይላል። ልጅ ያከብር ዘንድ ማለት ፈቃድህ ይፈጸም ዘንድ ማለት ነው። ኢየሱስ ክርስቶስ በመስቀል ተሰቅሎ ዓለሙን ያድን ዘንድ የአብ ፈቃድ ነው። ጌታችንም የአባቱን ፈቃድ በመስቀል ላይ ፈጽሟል። ነገር ግን አብና ወልድ በፈቃድ አንድ ናቸው። ስለሆነም በመስቀል ተሰቅሎ ሞቶ ዓለምን ማዳኑ የራሱ የወልድም የፈቃድ ነው። አንድም ልጅ ያከብር ዘንድ ማለት ኢየሱስ ክርስቶስ በስጋ ተገልጦ በሚያደርጋቸው ተአምራት አንድ ሚዩት አድርግልኝ ይጨርስ አንድ። እሺ አንድም ልጅ ያከብር ዘንድ ማለት ኢየሱስ ክርስቶስ በስጋ ተገልጦ በሚያደርጋቸው ተአምራት የአብ አምላካዊ ክብር ይገለጣል ማለት ነው። በስጋ ማለት ሁሉ ላይ ስልጣን እንደሰጠው ሲል ስልጣን ሰጠው ማለት ስጋን አምላክ አደረግከው ማለት ነው። ከእመቤታችን የተዋህደው ስጋ አምላክ ሆኖ ስጋውያን ፍጡራንን የሰው ልጆችን ያድናልና ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ይኸው እያየህ ኡመር ተመለስ ወጣ። እሺ ስልክ ገብቶበት ሊሆን ይችላል። ስፋይን ትልቁ ነገር መመሰላችሁ ክርስቲያን እህትና ወንድሞቻችን፣ ሁሌም መጽሐፍ ቅዱስን ማንም ሰው ሊያነበው ይቻላል፣ ችግር የለውም። መጽሐፍ ቅዱስን ልክ ቁርአን እንደምናነበው ማለት ነው። መጽሐፍ ቅዱስን ግን አንብበን ክርስቲያኖች እንዴት ይፈቱታል፣ እንዴት ይረዱታል የሚል እኛ ክርስቲያኖች ምናለን ትርጓሜ አለን። ማንም ሰው ማንም ሙስሊም ማንም ሰው ከክርስትና እምነት ውጭ ያለ ሰው መጽሐፍ ቅዱስን ማንበብ መብቱ ነው። መተርጎም ግን መብት የለውም። ምክንያቱም አንደኛ አማኝ አይደለም፣ የመጽሐፉ ተከታይ አይደለም፣ መጽሐፉ የእምነቱ ማጣቀሻም አይደለም፣ መጽሐፉ የእምነቱ መመሪያም አይደለም። ስለዚህ የእምነታቸው መመሪያ ከሆኑ ክርስቲያኖች ይመጣና ይህ የመጽሐፍ ቅዱስ ክፍል እናንተ መጽሐፉን የምትከተሉ እንዴት ነው የምትረዱት፣ እንዴት ነው የምትፈቱት ይጠይቀናል። እናስረዳዋለን፣ እናስተምራለን። ቢቀበል መልካም ወደ ዘላለም ሕይወት ይመጣል። ባይቀበል ግን መብቱ ነው። በዛው በክህደቱ መቀጠል ይችላል። በቃ ከኛ የሚጠበቀው ምንድን ነው? ይኸው እንዲህ እንረዳለን፣ መጽሐፋችንን እንዲህ እንተረጉማለን፣ እንዲህ እናስተምራለን። አለቅ ያ ሰው የፈለገውን ትርጉም እኔ አልተረጉምለት። ምክንያቱም በእኛ በክርስትናው የግል መረዳት የሚባል ነገር የለም። የግል አረዳድ፣ የኔ አረዳድ፣ የኔ መገለጥ፣ የኔ አስተያየት የሚባል ነገር የለም። ይመስለኛል የሚባል ነገር የለም። የቤተክርስቲያን አረዳድ ትርጓሜ፣ የአባቶቻችን ትርጓሜ ብሉይን ከሐዲስ እየተስማማ አውዳዊ ፍቺ ስለምን እየተነገረ ነው እየተባለ ሁሉ ይታያል ማለት ነው። ስለዚህ ትርጓሜያችሁን ተጠቀሙ። ባይዘው ክርስቲያኖች በግላችሁ ለመተርጎም እንዳትሞክሩ። በተለይ ኦርቶዶክሲያን አይፈቀድልንም፣ ክልክል ነው። በግል መጽሐፍ ቅዱስን እንደኔ መርዳት ተብሎ መፍታት አይቻልም። ይመስለኛል ተብሎም ለኦርቶዶክሲያን ክልክል ነው፣ በጣም ክልክል ነው። ስለዚህ እኛ ኦርቶዶክሲያን ትርጓሜዎች አሉ። ያን ትርጓሜያችን ተጠቅመን ለሚጠይቁን ጥያቄ ሁሉ መልስ እንሰጣለን ማለት ነው። ቁጥር 3 ላይ ያለውን ግን ወንድማችን ያነሳውን ላሳይ። እውነተኛ አምላክ ብቻ የሆንክ አንተን። ቁጥር 3 ሰዎች አማልክት የሚሏቸው ወይም የሚያመልኳቸው ብዙ ጣዖታት አሉ፣ እውነተኛ አምላክ ግን አንዱ እግዚአብሔር ብቻ ነው። ቅዱስ ጳውሎስ እንዲህ እንዳለ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድርም አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም በእርሱ የሆንን አንድ አምላክ አብ አለን። ነገርም ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሎ
በአንደኛ ቆሮንቶስ ምዕራፍ 8 ከቁጥር 5 ከ6 ጌታችን እውነተኛ አምላክ እግዚአብሔር ብቻ መሆኑን በሐዋርያ ፊት እየገለጠ ነው። እውነተኛ አምላክ ብቻ የሚለው ቃል አብንም ኢየሱስ ክርስቶስንም የሚገልጥ ቃል ነው። ምክንያቱም እኔና አብ አንድ ነን ብሏልና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ማለቱ አምላክነቱን እንዲረዱ ነው እንጂ የእግዚአብሔር ልጅ እግዚአብሔር መሆኑን እንዲያውቁ ነው እንጂ ሰውነቱንማ ተረድተውታል። ያችሁት እንዴት ነው የፈታው? ሰውነቱንማ ተረድተውታል። ትልቁ ክርክር እኮ ሰው ስትሆን ራስን ለምን አምላክ ታደርጋለህ ነው። ጌታችን እኮ የተሰቀለበት አንደኛው ክስ የቀረበበት ምንድን ነው? ሰረቀ፣ አጠፋ፣ ዘሞተ ተብሎ አይደለም። ክብር ይግባው፣ ንጹሐ ባህሪ ነው። ከኃጢአት በስተቀር በእኛን የመሰለ ነው። የቀረበበት ክስ ምንድን ነው? ሰው ሆነ ሳለ እንዴት አምላክ ነኝ ትላለህ? ህይወት ሰጣለሁ እንዴት ትላለህ? ሰው ሆነ ሳለ እኔና አብ አንድ ነን እንዴት ትላለህ? ሰው ሆነ ሳለ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ወደ አዘጋጁ ስፍራ ደግሞ ይዣችሁ ደግሞ እንደሄድ እመጣለሁ እንዴት ትላለህ? ሰው ሆነ ሳለ ከሰማይ የወረድክ የህይወት እንጀራ እንዴት ትላለህ? በቃ ሰውነቱ ላይ እኮ ችግር የለባቸውም። አምላክነቱ ላይ ችግር ያለባቸው። አምላክ እንዴት ራስን አምላክ ትላለህ? እንዴት እኩል ከራስ ጋር ራስን እግዚአብሔር ነኝ ትላለህ እኮ ነው ክሱ። ልክ ዛሬ ሙስሊሞቹ ጋር እንዳለው ማለት ነው። የውሸት ክስ፣ የሐሰት ክስ ይባላል። ሰውነቱንማ ተረድተውታል። ስለዚህ ምን እየተናገረ ነው ጌታ? ትክክል የሆነ አንድ መለኮት አንድ እግዚአብሔር አለ፣ እውነት ነው። ያ አንድ እግዚአብሔር ግን በሶስት አካል ተገልጧል፣ እውነት ነው። ያ በሶስት አካል የተገለጠው ደግሞ ሶስት አምላክ ሶስት መለኮት ሳይሆን አንድ አምላክ፣ አንዲት ስልጣን፣ አንዲት ፈቃድ ነው ያለው። ስለዚህ ክርስቶስ ምን አለ? እኔና አብ አንድ ነን አለ። እስኪ ኮመንት ላይ መልሱልኝ። ከሙሴ ከሌሎቹም አበይትና ደቂቀ ነቢያት አስተውሉ ክርስቲያኖች፣ እኔና እግዚአብሔር አንድ መጽሐፍ ቅዱስ እኔና እግዚአብሔር አንድ ነን ያላለ አለ? ኮመንት ላይ መልሱልኝ። የለም የለም፣ በጭራሽ ሊኖርም አይችልም። ምክንያቱም ንጽጽሩ ከምን ጋር ስለሆነ? ከመለኮታዊ ባህሪ ጋር ስለሆነ። እናንተ ራሳችሁ እዚህ ያላችሁት እኔና አብ አንድ ነው ማለት ትችላላችሁ? አትችሉም፣ አንችልም። ምክንያቱም ንጽጽሩ ከምን ጋር ስለሆነ? ከመለኮት ጋር ስለሆነ። ኢየሱስ ክርስቶስ ግን በመለኮት እኩል ስለሆነ ከአብ ጋር አንዲት መለኮት ስለሆነች የአብ መለኮት የወልድም ናትና የወልድም ደግሞ የአብ ናትና እኔና አብ አንድ ነን አለ ማለት ነው። ቃለቀ ፔድ ዘጋው። አንድ ነን እኔና አብ። የአብ ያለው ሁሉ የእኔ ነው፣ የእኔ ደግሞ የሆነ ሁሉ የአብ ነው አለ ጌታ። ሰዎች አብን እንደሚያከብሩት ወልድንም ያከብሩት ዘንድ ይላል። ሰዎች አብን እንደሚያከብሩት ወልድንም ያከብሩት ዘንድ ምን ማለት ነው? አብን ምን ብለው ነው ሰዎች የሚያከብሩት? አምላክ አይደለ? ፈጣሪ። ወልድንም በዛው ልክ ነው የሚያከብሩት ማለት ነው። መጽሐፍ ቅዱስ እንደዛ ነው የሚለው። አብን ሰዎች እንደሚያከብሩት ወልድንም ያከብሩት ዘንድ ነው የሚለው። አብ በሚከበርበት ሁሉ ወልድ ይከበራል። ለምን? የአብ የሆነ ሁሉ የማን ነው? የወልድም ነው። አብ ወልድን ቢወልድ አብ ወልድን ቢልክ አብ አይበልጥ። ወልድ ከአብ ቢላክ ወልድ የአብ ልጅ ቢሆን ከአብ ግን አያንስ፣ የባህሪ ልጁ ስለሆነ ማለት ነው። እንዲሁም በመጽሐፍ ቅዱሳችን ምን የሚክፍል እናገኛለን? ወልድ አብን ምን ይለዋል? እኔና አንተ አንድ እንደሆንን እነዚህ ደግሞ እንደኛ አንድ እንዲሆኑ አስተውሉ። እኔና አንተ አንድ ነን አለ። ከዛስ እነዚህ ደግሞ እንደኛ አንድ እንዲሆኑ ምን ማለት ነው? ለምሳሌና ከክርስቶስ ጋር አንድ ነን እንላለን። ምን ማለታችን ነው? ግን ምን አለ ማለት ነው? ህብረታችን እውነተኛ ነው ማለት ነው። ኦኬ፣ እንደ አንድ ቃል ተናጋሪ እንደ አንድ ቃል መካሪ ሆነን በቤተ ክርስቲያን አለን ህብረታችን ማለት ነው። ኦኬ፣ በቤተ ክርስቲያን አለ ህብረታችን። ግን ክርስቶስ ምንድን ነው ያለው? እኔና አንተ አንድ እንደሆንም ብሎ ለይቶታል። እኔና አንተ አንድ እንደሆን ልክ ክርስቶስ ወደ አባቴና ወደ አባታችሁ ብሎ እንደለየው ማለት ነው። ወደ አባቴና ወደ አባታችሁ፣ ወደ አባታችን አላለም።
ወደ አባቴና አባታችሁ ነው ያለው። ምክንያቱም የአብ ለወልድ አባትነቱ የባህሪው ነው፣ ለእኛ ግን የጸጋ ነውና። ስለዚህ ይህን ጠንቅቆ ማወቅ ያስፈልጋል እና ትርጓሜዎቻችንን በደንብ አድርገን ማንበቡ አሪፍ ነው ብዬ አምናለሁ። እና ጨርሻለሁ። እግዚአብሔር ይስጥልኝ። ብነ ሐኪም ወይ ብሩኬ የምጨምሩት ነገር ካለ የጎደለ ነገር ካለ ጨምሩ። እግዚአብሔር ይስጥልኝ። ያሰማልን ዲያቆን። የሚጨምር ነገር የለም። አብዲ አለ? አብዲ ካለ ወይ ጥያቄ ጠይቅ ወይ ተጠየቅ። ሰላም እንዴት ናችሁ? አለሁ ይሰማል? ዲያቆን ካሉ ይቀጥሉ። መዝሙር ያሬድ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ከረጅም ጊዜ በኋላ እያገኘሁ። እንዴት ነህ? ሁሉ ሰላም ተመስገን። ቤተሰብ ሰላም፣ ስራ ሁሉ መልካም መልካም ነው አልሐምዱሊላህ። በጣም መልካም ነው። ምን ነበር ጥያቄ አለ ወይስ? ማለት አይ የኔ ጥያቄ በእንትን ላይ ነበር፣ በኮሜንተሪ ደረጃ ማለት ዩኒቨርሳል የሆነ ኮሜንተሪ እና በእንትን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትሰጠው ኮሜንተሪ ሁኔታ ስላልገባኝ ነው። ያንን ሁኔታ እስቲ ብሪፍሊ ቢታረግ። ምንድን ነው ያልገባ? አሳየኛ። ማለት በአማርኛ አይደል ኮሜንተሪ የተሰጠው መጽሐፍ ቅዱስ የተፈተበት መንገድና አብዲ ልዩነት አለው ካልክ ስጠኝ። የኮሜንተሮች ልዩነት አለ ካልክ ስጠኝ። ማለት እንትኖቹ ሌሎቹ የፈቱበት እንትን አለ አንተ በዚህ አሁን በአማርኛ እንትን የፈታይበትን አብዲ አንተ እኮ ነህ ክሌም ያደረከው ወንድሜ። ክሌም ላደረክበት ፕሮቫይድ አድርግ ክሌምህን። ይሄ ኮሜንተሪ እንዲላል እናንተ ደግሞ እንዲህ ትላላችሁ ብለህ ክሌምን አስቀምጥ። ኖ ያ እንትኑ ማን ነው? እሱን ለማወቅ ስለፈለኩ ነው። አሁን ኮሜንተሪ እንትን ያደረከው ከፍተህ ያነበብከው ላይ ማለት ነው። ያ ሰውዬው ያው እንትንም መጽሐፉን የፈታበትን እንትኑን ለማወቅ ስለፈለኩ ነው። ሰውዬው ማን ነው? ኮሜንተሩን እንትን ያደረገው ማለት ነው። ሃይማኖተ አበው ሲባል ሰምተህ ታውቃለህ? እነ ቅዱስ ቄርሎስ እና አትናቴዎስ እነዚህ ሲባል ሰምተህ ታውቃለህ? እነ ዮሐንስ አፈወርቅ ሲባል ሰምተህ ታውቃለህ? ማለት እነዚህ ሃይማኖተ አበው ምናምን በኢትዮጵያ አይደል በኦርቶዶክስ ደረጃ የተፈታበት አይደል? በሌላ ማለት እኔ ለማለት ተፈለኩት ይኸውልህ ከኢትዮጵያ ውጪ አሁን ለምሳሌ አትናቴዎስ ኢትዮጵያዊ ነው። አትናቴዎስ ኢትዮጵያዊ ነው። ለምሳሌ ከአትናቴዎስ ያልከው ከዛ ሰው ኮሜንተሪ ስታለኝ ምንድነው የምትፈልገው አብዲ? እኔ እኮ አልገባኝም። ይኸውልህ አብዲ አሁን እኮ ምን እያረክ ነው መሰለህ? ጥያቄ እየጠየቅ ሳይሆን ቆይ አንዴ ስማኝ አብዲ። ጥያቄ እየጠየቅ አብዲ እያዳመጥከኝ? ቆይ አንዴ አብዲ እያዳመጥከኝ? ይኸውልህ ልዩነት አለው ካልክ አምጣ በቃ ማስረጃውን ጠይቀን በደንብ ግልጽ አድርገህ ይሄ እዚህ ጋር ልዩነት አለው በል። አሁን እኮ ዝም ብሎ በግምት ነው። ለምሳሌ እኔ አሁን አንዴ ስማኝ ቆይ አብዲ፣ ኧረ ተው ሀሳብ አስጨርስተው። ለምሳሌ አምጥቼ እብኑ ከቲር ከእብኑ አባስ እንደዚህ ካልኩኝ ማስረጃ መምጣት አለብኝ አይደለ? የሆነ ክፍል ጠቅሼ የሆነ አንቀጽ ጠቅሼ እዚህ ላይ ልዩነት አለ ይሄ እንዴት ነው ብዬ ጠይቃለሁ። አምጣና ጥያቄህን በደንብ ወይ ተዘጋጅተህ ካልተዘጋጀ አምጣ። ለምሳሌ ጥሩ ምሳሌ መጣ። ለምሳሌ መዝሙር ላይ ጥሩ ምሳሌ መጣ። አሁን ለምሳሌ ኢብን ከቲር ኮት ሲታረግ የትም ሀገር ሆነ አንድ መልስ ነው የሚሰጠው። ገብቷል አይደለ? ግን አሁን ለምሳሌ በሌላ ሀገር ሆነ ደግሞ ለአሁን የሌላ ክርስቲያኖች አምጣ ማስረጃ ፕሊዝ አብዲ ጊዜ አንፍች። አሁን ይሄ ሃይማኖተ አበው ያልከው አብዲ ኦ ማይ ጋድ ለምን ደሞ ማሰማኝ? አምጣ ማስረጃ። ጊዜ ማስረጃውን ሬዲ ካላረግ ማስረጃን ይዘናና በሌላ ቀን ጠይቅ። ማስረጃውን ፕሮቫይድ እያረግ እዚህ ክፍል ላይ እንደዚህ ብለህ አሳየን። ከዛ ላይ ተነስተን እንመልስልሃለን። አለ ማስረጃ? ይኸውልህ እኔ ቀላል ጥያቄ እኮ ነው የጠየቅኩት። እኔ በዛው ላይ ዮሐንስ 17:3ን የፈታበት ሌላ
ከዛ አሁን ካነበብከው መጽሐፍት ውጪ ሌላ መጽሐፍ አለ ወይ ነው? ሌላ እንደዚህ ብሎ የተረጎማል? አሁን ያነበብከው በአማርኛ አይደል? በእንግሊዘኛ አለ? እሺ ጥሩ። እሺ ላሳይ። እኔ በቃ በጣም ያኔ ከባድ ነው። ጥያቄ ብቻ ነው። ካቴና ባቢል ላይ ግባና ምን ታረግ መሰለ? ካቴና ባቢል ላይ ግባና ኦኬ፣ ይኸው ካቴና ባይብል ለምሳሌ ዮሐንስ ወንጌል ላይ ከፈለግ ምዕራፍ 17 ከፈለግ ይኸው እዚህ ጋር ትመጣና ከዛ በኋላ ይኸው እዚህ ጋር አለልህ። ይኸው እነ ሴፐርን ኦፍ ካርቴጅ እነ ሲሪያል ኦፍ አሌክዛንድሪያ እነዚህ ሁሉ አሉልህ። እነ አግናጤስ ኦፍ አንቲኖክ እነ ዮሐንስ አፈወርቅ እነዚህ አሉልህ። ገብታ አንብብና ከዛ በኋላ ጥያቄን ጠይቀን በቃ እንደዛ ነው የሚሻለው። ይኸው ካቴና ባይብል ሰጠው። እሺ አብዲ በል እሺ። እስካይ ከየት ቤተ እምነት ነህ? ሙስሊም። ቆይ አንዴ ኤርሚ ፈልጎት ነው። ስራ ላይ ሆኜ ሙስሊም ነኝ። እሺ አንዴ ቆይ እስካይ አንዴ ኤርሚዬ ሰላም ላንተ ይሁን። እንኳን በሰላም መጣ። እንዴት ነህ? ናነኝ እንዴት ነህ? ሰላም ልበልና ሩጣ ብዬ ነው። 5 ደቂቃ ቀርታኝ ሲልክልኝ ገብቼ ሰላም ልበል ብዬ ነው። እሺ ኤርሚዬ ስራ እንዴት ነው? ስራ አሪፍ ነው። የሌባ ነቀውበት። በቃ እንግዲህ እዚህ በኋላ አንገናኝም ከሱ ጋር ትምህርቴን ልጀምር ፈልጌ ነው። በዚሁም ልንገርህ። በቃ ጥሩ እናወራለን። እንደዛ ከሆነ መልካም። እሺ እናወራ እንደዋወል። እሺ አሁንማ ያው ስላየው ደስ ብሎኛል። ለማንኛውም አጋጣሚ መጥቼ ነው። እሺ እናወራለን። በውስጥ ደግሞ ይደውልልና እናወራለን ወንድም አለ። እሺ ኤርሚዬ እሺ መዝሙር መልካም ቀን። እሺ እስካይ ኧረ እስካይ አሁን መጥተሃል። ሰላም እንዴት ነህ? አልሐምዱሊላህ። ሙስሊም ነህ? አዎ። ኦኬ ጥያቄ ትቀበለኛለህ? እስካሁን ስጠየቅ ነበር ወይስ ልጠይቅ ነው? ጠይቀኝ፣ ከዛ ጠይቃለሁ መመል መችል ከሆነ። አንተ በጣም ድንቅ ሰው ነህ። በጣም ጥሩ። እኔ በጣም እንደዛ ከሆነ በጣም በቃ አመሰግናለሁ በእውነት። እሺ ክርስቲያኖች መቼ ነው የእናንተ ጁምአ መቼ ነው? አርብ ነው። የክርስቲያኖችስ መቼ ነው ጁምአችን? ማለት የሚያከብሩት አሁን ለምሳሌ እናንተ አርብ ነው፣ የእኛ መቼ ነው? እሁድ። በጣም ጎበዝ። እሺ የአይሁዶችስ መቼ ነው? አይሁዶች እንትን ያሉበት ቁርአን ሱረቱል አዕራፍ የተጠቀሰው ሰብት ነው ወይም ቅዳሜ። በጣም አሪፍ። ማነው ይህን ቀን የሰጣቸው? ለአይሁዶች፣ ለክርስቲያኖች፣ ለእናንተ ለሙስሊሞች ይህን ቀን የፈቀደ የሰጠ ማን ነው? ያው እንግዲህ በዛን ጊዜ በነበረበት ሁኔታ አይሁዶች ጁማን ነበር የተሰጣቸው። ግን ማን የሰጣቸው ጁማን? ብቻ ግን በመምረጣቸው አላህ ነው የሰጣቸው ያደረገላቸው። ምን አይሁዶች ተገናኝተው ቅዳሜን እንዲያመልኩ ማለት እንዲያደርግላቸው አይሁዶች ተሰብስበው ቅዳሜ ዕለት ማን ነው? አላህን ነው የሚያመልኩት? ኢባዳን ነው የሚያደርጉት። ቅዳሜ ዕለት የሰጣቸው አላህ ከሆነ አይሁዶች ቅዳሜ ዕለት ተሰብስበው ማን ነው የሚያመልኩት? አምልኮት እንዲሰሩበት ማለት ነው እኮ። ማን እንዲያመልኩ? ፈጣሪያቸውን ነው አላህን ነው እንዲታዘዙ። አይሁዶች እኮ አላህን አያውቁም። አይሁዶች አላህን አያውቁም ስትል በነቢዩላህ ሙሴ የነበሩ የእስራኤል ልጆች ያውቁ ነበረ። ስለ አይሁድ ነው የምናወራው። አይሁድ ራሳቸውን እኮ ነው እና ሁድና ከሚል እንትን ነው የመጣው። እኛ የተመረጥነን
ከሚል እንትን ነው። እሺ ላሳይህ አዲሱን በቃ ሶሪ። እሺ ሰሂህ ሙስሊም 856 ኤ ይታያል። ሰሂህ ነው፣ ሰሂህ ሙስሊም ነው፣ የሙስሊም ሐዲስ ነው። እሺ it is narrated by Abu Huraira and Huraira that the messenger of Allah አቡ ሁረይራ እንደዘገበው የአላህ መልእክተኛ እንዲህ ሲሉ it was Friday from Allah diverted those who were before us አርብን የሰጠን አላህ ነው ይላል። for the Jewish ይላል ለአይሁዶች the day set aside for prayer የአምልኮ ጊዜያቸው እንዲሆን ወሳበት ሳተርዴ የተሰጣቸው ይላል ለአይሁዶች። and for the Christians it was Sunday ይላል ለክርስቲያኖች ደግሞ እሁድ ተሰጣቸው ይላል። ሰጩ ማን ነው? አላህ። and Allah turned towards us ለእኛ ለሙስሊሞች ደግሞ guided us to Friday ለእኛ ደግሞ አርብን ሰጠን ይላል። okay so Allah made Friday, Saturday and Sunday day of prayers ይላል። okay አሁን ሳተርዴይ አርብን፣ ቅዳሜን፣ እሁድን የጸሎትና የአምልኮ ጊዜ ብሎ ሰጠ። ለማ አርብን ለእናንተ፣ እሁድን ለክርስቲያኖች፣ ቅዳሜን ለአይሁዶች ሰጠ። የእኔ ጥያቄ አላህ ክርስቲያኖች እሁድ ዕለት ተገናኝተን አላህን አናመልክም፣ አላህ የሚባል አምላክም አናቅም። እኛ ግን የምናመልክበትን ቀን ሰጠን ከተባለ ክርስቲያኖችን እምነት እያጸደቀ ነው አላህ ወይስ ምንድን ነው? ኦኬ እሁድ የምትሰበሰቡት ማንን ለማምለክ ነው? እኛ አብ ወልድ መንፈስ ቅዱስን። እኛ አላህን አናቅም፣ ክርስቲያኖች አላህን አያመልኩም። እናንተ ኢትዮጵያዊ ስለሆናችሁ ነው። ለምሳሌ የግብፅ አረቦች አላህ እያሉ ነው የሚጠሩት አምላካቸውን። አብ ወልድ መንፈስ ቅዱስን አላህ ብለው ይጠራሉ። አላህ ነው የሚሉት እኮ። አብ ወልድ መንፈስ ቅዱስን አላህ፣ ክርስቶስ ኢየሱስን አላህ ብለው ይጠራሉ። ስለዚህ አይጠሩም። ላሳየህ። ይኸውልህ እነማ የአረብ ክርስቲያኖች አላህ ብለው የሚጠሩት አብን፣ ወልድን፣ መንፈስ ቅዱስን ነው። አንድ አምላክ ብለው አላህ ብለው የሚጠሩት። አይ አይደለም። አብ ወልድ መንፈስ ቅዱስ ለማለት ሲፈልጉ ላሳየህ። አልአብ ወሩህ አልወለድ ወሩህ አልቅዱስ ነው የሚሉት። አልአብ ወሩህ አልቅዱስ ወልወለድ ነው የሚሉት። ላሳየህ። ክርስቶስ ኢየሱስን አላህ እንዳሉት አረብኛ ታነባለህ? ይሄው እየነገርኩህ እኮ ነው። ቆይ ላሳየህ። ምን ትነግረኛለህ? መጽሐፋቸውን ከፍቼ ለምን አላሳየህም? አንዴ ቆይ። አላህ ሲሉ አብ ወሩህ አልቅዱስ ነው ወለድ ነው አይደለም እያልኩህ ነው። አንዴ እሱ ለአንተ ነዋ። እሱ የአንተ መረዳት ነው። ክርስቲያኖች፣ አረብ ክርስቲያኖች። አንዴ ቆይ ላሳየህ ወንድሜ። አሁን እኮ በግምት ከምናወራ መጽሐፉን ከፍተን ብናወራ አይሻልም ብለህ ነው? አሁን የመረጃ ጊዜ ነው ጊዜው። እና የግብፅ አረቦች አላህ ሲሉ ሩህ አልቅዱስ መንፈስ ቅዱስና ወልድን አውጥተው ነው የሚሉት ነው። እሺ ላሳይክ፣ ምን ችግር አለው? እሱ የአንተ ሀሳቤ ነው። እሱን ለአንተ ትይዘዋለህ። ምንም ችግር የለም። አይሁድ እየጠየቀኝ አልነበርክ? ለምን ወደዚህ ገባህ? አንዴ ወንድሜ፣ ስለ ክርስቲያንና ስለ አይሁድ ነው የጠየቅኩ። ክርስቲያኖች አላህ የሚሉት ክርስቶስን አይደለም ስላልከኝ እሱን ላሳይክ ነው። ጠብቀኝ አንዴ። የሱ አላህ እንደሚሉት ላሳይክ ነው። እንዴ ምንድን ነው አንተም? አንዴ ጠብቀኝ እኮ አልኩህ። እስክታወጣ ነው ያወራሁት። እሺ አውራ፣ ችግር የለውም። እና እሺ እናንብብ እንግዲህ እናንብብ ብሏል። እሺ አረብኛ ታነባለህ? አረብኛ አይደለ? ይሄ ምንድን ነው የሚለው? ስካይ አቤት፣ አንብልኝ። ምንድን ነው የሚለው? አንብበው። አንተ አይደል ያወጣኸው? አረብኛ አልችልም እኔ፣ እንግሊዝኛ ነው የምችለው። እንግሊዝኛና አረብኛ ጎን ለጎን ስላለ እንግሊዝኛ ላነብልህ። አረብኛ ታነባለህ? እንግሊዝኛውን አንብበው። አንተ እኮ ነው ያወጣኸው እና አስረዳኝ። አረብኛ ታነባለህ ወይስ አታነብም? ማለት ማንበብ የግዴታ ነው? አረብኛ ታነባለህ ወይስ አታነብም? ወንድሜ ትችላለህ ወይስ አትችልም ማንበብ? አልችልም፣ አላነብም። በቃ ኦኬ። እንደዛ ከሆነ
ቁጥር 8 ላይ አረብኛ የሚያነብሰው ላስነብብልህ። እችን አንድ አንብብልኝ። እኔ አረብኛ እኮ ቋንቋ ነው። ስለዚህ እኔ አረብኛ ቋንቋ አይደለም እንግሊዘኛው። ስማኝ ቆይ አንዴ ወንድሜ። በአረብኛ ክርስቲያኖች የአረብ ክርስቲያኖች በመጽሐፍ ቅዱሳቸው ክርስቶስን አላህ አይሉትም ብለኸኛል። አላህ እንዳሉት ላሳይክ ነው። አረብኛ ብታነብልኝ አንተው እንድታነብ ላደርግ ነው። አላነብም ስላክ ግን ሚውት አድርግና አረብኛ የሚያነብሰው አንዴ ላስነብብ። እሺ ሰውም እንዲሰማ ስለምፈልግ አንተ ብታነብ መልካም ነበረ። እሺ አቢቲ ያለሽ ማንበብ አይችልም አይደል? ማግቢያውን እንግዲህ ዝም አልችልም ብሏል። አዎ አልችልም። እሺ እኔ ላንብብልህ። አንብቤ። እሺ ትንሽ እንትን አድርገው፣ ዙም አድርገው። ዙም ላድርገው። ኦኬ እሺ አንዴ ቆይ። እሺ እሺ እንደዚህ ወደ ጎላ ግልሽ አቢቲ እንዴት ነው አሁን? ተገለበጠ? እሺ ችግር የለውም። እኔ ስልኬን አዙሬ አሁን ጥሩ ነው። እሺ ወአማ አን እብኒ ስለ ልጁ ግን ኩርሲዩከ ያ አላህ ኢለ ظهر الظهور ዙፋንህ ከዘላለም እስከ ዘላለም ነው። ያ አላህ ዙፋንህ ከዘላለም እስከ ዘላለም ነው። ስለማ ስለ ልጁ የመንግስት በት የቀረነበት ነው። አብራኒ ነው ዕብራውያን ነው አይደል ያመጣው? አዎ ዕብራውያን ነው። ዕብራውያን 1:8 ያ ስለ ልጁ ግን ወአማ አን الابن ስለ ልጁ ግን ኩርሲዩከ ያ አላህ አላህ ወይ ዙፋንህ ኢለ ظهر الظهور ዙፋንህ ከዘላለም ነው ወይም ዘላለማዊ ዙፋን ነው ከዘላለም እስከ ዘላለም ነው ይላል። ጀስተኛ ቢቲ ካለ ተሰማለን። እስካይ ማን እዚህ ጋር አላህ የተባለው? አቤት አላህ የተባለው ማን ነው? አላህ የተባለው አብ። ልጁ የተባለው አብ ነው። እሷ እንዳነበበችው ልበል ምን እንዳለች ታውቃለህ? ወአማ ሚነል ኢብኒ አለች አይደል? ኢብን ማለት ልጅ ነው። ስለ ልጁ አለች አይደል? ከዛ በኋላ እሱ ብዬ አላነበብኩም። ወአማ አን الابن ኩርሲዩከ ያ አላህ ኢለ ظهر الظهور ብዬን ኩርሲዩከ ያ አላህ ምን የሚለውን ተለያ። እሺ እና ዋው አጥፋ ነው በአረበኛ ቋንቋ አይደለም። ስለ ልጁ እያለ ነው። ስለ ልጁ እንዴ ኩርሲይከ ብሎ ያ አላህ ያለው እኮ ኢብኑን እንትን ልጁን እኮ አይደለም። ወስዶሃል። ሲመልስህ እናወራለን። ከኔ ጋር ወስዶታል። ዲያቆን ቀጥሎ ካንተ ከእናንተ ጋር ስለ ልጁ ሲል ስካይ ስለ ልጁ ሲል በዚህ ንባብ ላይ የዚህ ንባብ ባለቤት ማን ነው? የዚህ ንባብ ባለቤት ማን ነው? መሀል ላይ ገንጥሎታል እያልኩህ እኮ ነው። ዋው አጢፋው የሚመለሰው ወደ አላህ እንጂ ወደ ልጁ ወንድም የጠየቅኩህን መልስልኝ። ስለ ልጁ ከተባለ በዚህ ንባብ ላይ የዚህ ልጁ ተብሎ ባለቤት የሆነው ማን ነው? እኔ ነገርኩህ እኮ አንተ የምትነግረኛለህ። ስለ እኔ ንባቡን የጠየቅኩህ አንተማ የምትነግረኝ የራስህን ነው። እኔ ደግሞ የጠየቅኩህ መጽሐፉን ነው። እዚህ ጋር ስለ ልጁ ይላል። ልጁ የተባለው ማን ነው? ልጁ የተባለው ማን ነው? ወልድ። ጎበዝ። ስለ ልጁ ምን ተባለ? ምክንያቱም ስለ ልጁ ብሎ ነው የሚጀምረው። ስለ ልጁ ምን ተባለ? ዙፋኑ አለ። የማ የአላህ ስለማን ነው? እዚህ ጋር ስለ ልጁ አይደለ? ስለ ልጁ ብሎ ነው የሚጀምረው አይደል? ከዛ በኋላ ለምን እሺ ገነጠለው? ስለ ልጁ አጨብጭበናል። ስለ ልጁ ከተባለ ስለ ልጁ ሊወራ ነው አይደለ? ስለ ልጁ ሊነገር ነው አይደል? አይደል? ለምሳሌ ስለ ስካይ ብዬ ስለ ስካይ ግን ካልኩኝ ስላንተ ቀጥሮኛል። ለምሳሌ ስለ ስካይ ግን
ቀጭን ነው፣ ረጅም ነው፣ እንዲህ ነው። እሺ ስለ ልጁ ግን ከተባለ ስለማን ነው የሚባለው? ሙሉውን በአማርኛ ራስ አንብበው። በቃ አረብኛውን አንብበው ወንድሜ። አረብኛውን ነው የፈለኩት ነው። አሁን በአረብኛው ላይ ክርስቶስ አለ አልተባለም ስላልክ እሱ ውሸት እንደሆነ ሌላ መጨመርላለሁ። ባይዘው ክርስቶስ አለ የተባለበትን አሁን ይሄን እንጨርስ። እኔ እኮ የአረብ ክርስቲያኖች ኢየሱስን እንደ አምላክ አያዩት ማለት እንጨርስ ወንድሜ። የሰው ኢላህ እኮ ይላሉ። ኢየሱስ አምላካችን ከኔ ጋር እኔ ስለ አላህ የሚለውን ስም ነው የተናገርኩ ያለሁት። ግን አላህ ብሎ የሚሉት አላህ የሚለውን ስም ነው። እዚህ ጋር ስለ ልጁ ከተባለ ልጁ ማን ነው? ልጁማ ወልድ ነው እንዴ? አይደለም አልኩ እንዴ? የማን ልጅ? እንደናንተ አስተምሮት የአብ ነው። ጎበዝ፣ በጣም ጥሩ። እሱ ነው ዋናው። ስለ ልጁ ምን ተባለ? እዚህ ላይ ምን ተባለ? አንብባ። ዙፋኑ ያለው የአላህን ነው እንጂ የልጁን አይደለም እያልኩህ እኮ ነው። ስለ ልጁ ግን ብሎ ኦኬ። አረብኛው አማርኛው ለምን በቃ አረብኛ አይ ዶንት ቲንክ አረብኛ የምትችል አልመሰለኝም። ዝም ብለህ ነበረ ቅድም በግምት ያወራኸው ማለት ነው። ኖ በግምት አይደለም። ኦኬ በላም ብንሽ ጥሩ አንብልኝ። ከቁጥር 1 ጀምሮ አንብልኝ። እንደም ምን ጉር አረብኛ እኔ ስለማልችል አንተ እችላለሁ ስላልክ አረብኛውን አንብብ። መች ነው እችላለሁ ያልኩ ደግሞ በቃ ተው። ለማንኛውም አንተ ከራስህ ጋር ከተጣልክ የለውም። በቃ ቃሉን ላሳየህ ወንድሜ። ምን ይላል መሰለህ? እሺ ከቁጥር 1 ጀምሮ ላንብብልህ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ይህን የሚናገረው ማን ነው? ይህን የሚናገረው አብ ነው። ጎበዝ። ደግሞም በኩሩን ወደ ዓለም ሲያገባ ማን ነው ወደ ዓለም በኩሩ የተባለው? እዚህ አሁን አንተ ታነበው ጥቅስ ላይ ወልድ ነው መሰለኝ። ጎበዝ። የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። መላእክት ሁሉ የሚሰግዱት ለማን ነው? አረተው የእግዚአብሔር መላእክት ሁሉ ለእርሱ ገባኝ። ለእርሱ የተባለው ለወልድ ነው። ስለ ልጁ ግን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞ በኩሩን ወደ ዓለም ሲያል እርሱ የተባለው ማን ነው? እግዚአብሔር። ለእርሱ ይስገዱ የተባሉትማ መላእክቶች ናቸው። ግን ለእርሱ የተባለው ማን ነው? እግዚአብሔር። እግዚአብሔር እኮ ማን? ስንት እግዚአብሔር አለ? አንድ እግዚአብሔር አንድ ያለ በአካል 3 ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ነው። እዚህ ጋር አንተ ልጄ ነህ ያለው ማን ነው? አንተ ልጄ ነህ ያለውማ ወልድን ነው። ኦኬ አባት የሆነው ማን ነው? እዚህ ጋር አብ። ጎበዝ። እኔ ዛሬ ወልጄ እሆናለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? አባት እሆናለሁ ብሎ የተናገረው ማን ነው? ዓለም ሲያገባ በኩር የተባለው ማን ነው? በኩር የተባለውማ ወልድ ነው። ወደ ዓለም ያስገባው ማን ነው?
አብ ነው። ጎበዝ። ወደ ዓለም ሲያገባ የእግዚአብሔር መላእክት የተገለጠው አብ ነው እያለህ ነው። በኩር የተባለው አብ ነው ብሎ እስኪ ዝም በይ፣ ከሱ ጋር ብቻ ላውራ። እሺ ከተሳሳትኩኝ ተሳስተኝ በለኛ። ስማኝ፣ ቆይ ከኔ ጋር አሁን ችግር የለውም። በደንብ አስተውል። ወደ ዓለም የገባው በስጋ የተገለጠው ማን ነው? በስጋ የተገለጠው ያው እንደናንተ አስተምሮት ቃል ወይም ወልድ ወደ ዓለም የገባው እሱ ነው አይደል? አይደል? የሰማው ነው። ወደ ዓለም የተላከው የመጣው ወልድ የእግዚአብሔር መላእክት ሁሉ በደንብ አስተውል። የእግዚአብሔር መላእክት ሁሉም ላስገባው አካል ነው። ያስገባው ደግሞ እግዚአብሔር ነው ይላል የተባለው ማን ነው? ማን ነው የሚለው? ይስገዱ ብሎ የሚያዘው ማን ነው? ይስገዱ ብሎ የሚያዘው ይላል ማን ነው? ጸሐፊው ነው። ጸሐፊው ነው እንደ አዛዡ? ያው ይላል ያለው ጸሐፊው ነው። ጸሐፊ ነው እንደ አዛዥ ጸሐፊ ነው። ይስገዱ እያለ መላእክትን የሚያዝ ጸሐፊ ነው። ይስገዱ የሚለውማ አብ ነው። ግን ይላል ይስገዱ ስገዱ የሚለው ማን ነው? ስገዱ የሚለው ማን ነው? እዚህ ጋር ይላል የተባለው አካል ማን ነው? መላእክቶችን የሚያዛቸው ለማለት ፈልገ ነው። ይላል የተባለው አካል ማን ነው? መላእክቱ ይስገዱ ብሎ ለእርሱ ይስገዱ ብሎ የሚያዘው ማን ነው? የሚያዘው እግዚአብሔር ነው። እግዚአብሔር አብ አይደል? አዎ። ለማን ነው ስገዱ ብሎ የሚያዘው እግዚአብሔር አብ? ለመላእክቶች። ለማን ነው ስገዱ ብሎ ለማን ነው የሚሰገደው ነው እያልኩ ያለሁት? ስገዱ የሚላቸው አልኩ እኮ ለመላእክቶች ናቸው አልኩ። ኖ ይሰገድ መላእክቱ እንዲሰግዱ የሚያዘው ለማን ነው? የሚሰገድለት ደግሞ እግዚአብሔር አብ ነው አልኩ። ስለዚህ ለራሱ ነው የሚያዘው። እና ሌላ ለማን ነው የሚታዘዘው? ለማንም እንዳትሰግዱ እኮ ተከልክላችኋል። ይሄን ክፍል እንደዚህ አድርጎ ይፈታል ማን ነው? ራስህ ዝም ብለህ የኪስህ ትርጉም ነው። እሺ ለአንተ የፈታልህ ማን ነው? ኦኬ በጣም ጥሩ። አሁን መጣልህ። አሁን አሪፍ። አንድ የሚውት አድርጉልኝ። ኦኬ ለአንተ የፈታልህ ማን ነው? በጣም ጥሩ ጥያቄ ጠየቀኝ በእውነት ትርጓሜ ያሳየው። እንደነገርከኝ እንደጨረስክ እጠይቅሃለሁ። እኔ የእናንተን። እሺ አልጨረስኩም። ስጨርስ ትጠይቀኛለህ። ችግር የለውም። ኖ ከጨረስክ ነው። እሺ አለ ችግር የለውም። ትርጓሜ እንዳለን ታውቃለህ አይደል? አዎ አውቃለሁ። ታውቃለህ። በጣም ፐርፌክት። በትርጓሜያችን ይህን ክፍል እንዴት እንደምንፈታው አንብባ ታውቃለህ? ሰናይ እሺ አንዴ ቆይ፣ በአንድ እጄ ስልኬን በአንድ እጄ መጽሐፉን እያወጣሁ ስለሆነ ይቅር በለኝ። እስከዛ ታብታብ አድርጉ። እሺ ዕብራውያን መልእክት ቅዱስ ጳውሎስ አድርጉ። ያዝ እያደረገው ነው። ያዝ እያደረገው ነው። እሺ ይኸውልህ ወንድሜ 253 ላይ ይላል። ይኸው የዕብራውያን መልእክት ነው። እሺ ይኸው የሐዋርያው ጳውሎስ መልእክት ወደ ዕብራውያን ሰዎች ይላል። ኦኬ ምዕራፍ 1 ይኸው ቁጥር 8 አይደለ? ምን ይላል መሰለህ? እሺ ይኸው ቁጥር 8 ከቁጥር ከፍ ብዬ ለመላእክቱ ከሚለው ጀምርልህ። ቁጥር 6 የእግዚአብሔር መላእክትም ሁሉም ለእርሱ ይስገዱ። ስለ ነገረ ሥጋዊ ብዙ ትንቢት የተናገረው ዳዊት መላእክቱ ሁሉ ሰገዱለት ብሎ በብዙ 97 ቁጥር 7 ላይ ማለት ቅዱሳን መላእክት
ለኢየሱስ ክርስቶስ መስገድ እንደሚገባቸው ተናግሮ ነበር። ቅዱስ ጳውሎስ ኢየሱስ ክርስቶስ እንደ መልከ ጼዴቅ እንደ መልአክ ነው የሚሉ ቢጽ ሐሳውያን ከሃዲዎች ማለት ነው ለማስፈር መላእክት ይስገዱለት ተብሎ የተነገረውን የዳዊትን ክፍል ይጠቅሳል። ኢየሱስ ክርስቶስ እንደ መልአክ ከሆነ መላእክት ለምን ይሰግዱለታል? መልአክ ለመልአክ ይሰገደበት ጊዜ የለምና መላእክት ይስገዱለት የተባለ ኢየሱስ ክርስቶስ የመላእክት ጌታ ስለሆነ ነው እንጂ የሚለው ማስረጃ በማቅረብ ዕብራውያን የኢየሱስ ክርስቶስን አምላክነት እንዲረዱ አድርጓል። ይህን ሁሉ ማስረጃ ያቀረበው ዕብራውያን በቢጸ ሐሳውያን ወይም በምንፍቅና ክህደት ትምህርት ተስበው ከክርስትና ሃይማኖት እንዳይወጡ ለማድረግ ነው። ዮሐንስ አፈወርቅም ይሄን የፈታበት ሂደስና ከዛ ያው መናፍስት መላእክቱን መናፍስት አገልጋዮችን የእሳት ነበልባል የሚያደርግ መናፍስት ማለት ረቂቆች ረቂቃን ማለት ነው። ስለ ልጁ ግን ብሎ የመጣበትን እሱን ላሳየ። ስለ ልጁ ግን አምላኮች ዙፋን እስከ ዘላለም ድረስ ይኖራል መዝሙር 44 ቁጥር 6 ብሎ ዳዊት የተናገረውን ቃል ስለ ኢየሱስ ክርስቶስ የተናገረ የትንቢት ቃል ይለናል ቅዱስ ጳውሎስ። ስለ ልጁ ግን ሲል ለመላእክት ያልተነገረ አምላክነትን የሚገልጽ ቃል ኢየሱስ ክርስቶስ ተነገረ ለማለት ነው። አምላኮች ሲል ኢየሱስ ክርስቶስ አምላክ ሆኑን የማስረጃ ትንቢት ነው። ዙፋን እስከ ዘላለም ይኖራል ሲልም ኢየሱስ ክርስቶስ የዘላለም ንጉሥ መሆኑን ያስረዳል። ይኸው ትርጓሜያችን በዚህ መልኩ ይፈታልናል። የመጽሐፍ ቅዱሳችን ተፍሲር ማለት ነው። ችግር የለም። መልካም የእንትኑ ልጠይቅህና ልጨርስ። የቅድሙን ንገረኛ። ለክርስቲያኖች ለአይሁዶች አላህ ለምንድን ነው የጸሎት ቀን የሰጠው? ምክንያቱም በእናንተ አስተምሮ ክርስቲያንና አይሁድ ለሲኦል የሚገባ ነው፣ ወደ ሲኦል የሚሄድ ነው። ወደ ሲኦል ለሚገቡት አይሁድና ክርስቲያኖች የሚጸልዩበትን ቅዳሜ ለአይሁዶች እሁድን ደግሞ ለክርስቲያኖች አላህ እንደሰጠ ሰሂህ ሙስሊም ላይ ይናገራል። ስለዚህ እንዴት ብሎ እነዚህ የሚጠፉ ወደ እሳት የሚጣሉ ክርስቲያኖች አላህ ለማያመሱን አያመልኩትም በዛ ቀን ተሰብስበው፣ ግን ለክርስቲያኖች እሁድን ሰጠ። እናንተ እንዲሁም እንትን አላችሁ መሰለ እስካይ ወንድሜ ክርስትና የሚባል ነገር አይታወቅም፣ ክርስቲያን የሚባል ነገር የለም ትሉን ነበረ። እዚህ ጋር ደግሞ ጭራሽ ለጸሎት ቀን ለአይሁዶችና ለክርስቲያኖች ደግሞ አላህ ቀን እንደሰጣቸው ይናገራል። ይህን እናስማማለን። እሺ ሱራ 2 ሱረቱል በቀራ ቁጥር 83 አንብበው ታውቃለህ? ላንብል ያው አውጣለህ። ሱራ ስንት ታውጣለህ? ምዕራፍ 2 ቁጥር 83 አንብበው ታውቃለህ? ያው ልናነብ ነው። ተፍሲሩንም አብረን እናነባለን፣ ሰበቡንም አብረን እናነባለን አብረን። እሺ 82 ያው እነዚያም ያመኑ በጎ ስራዎችንም የሰሩት እነዚያ የገነት ጓዶች ናቸው፣ እነርሱ በውስጧ ዘላለም ዘወታሪዎች ናቸው ይላል። ያነበብከው እኮ እኔ 83 ነው ያልኩት። 83 እኮ ነው የከፈትኩት። ይኸውልህ ድጋሚ ልሄድልህ። ቀጥሎ ያለውን አንብበው አንዴ። ቀጥሎ ያለውን እሺ ድጋሚ ልክፈትልህ። ሱራ 2 ነው ያልከኝ? 2 84 ማለት ነው። እሺ 83 እና 84 እሺ ቆይ ያው እዚህ ጋር ልሂድ። ይኸው 84 ላንብብልህ አይደል? ወኢዛ አኸዝና ቃል ኪዳንን በያዝን ጊዜ የሚለው ማለት ነው። እሺ ደሞቻችሁን አታፍሱ የሚለው ነው። ነፍሶቻችሁንም ከፊላችሁን ከሀገሮቻችሁ አታውጡ የምንል ስንሆን የጠበቀ ቃል ኪዳናችሁን በያዝንባችሁ ጊዜ አስታውሱ። ከዛም በኪዳኑ አረጋገጣችሁ እናንተም ትመሰክራላችሁ። ይህን ያላቸው ታውቃለህ? አስረዳኝ እስቲ አስተምረኝ። አንተ ንገረኝና ከዛ ደግሞ ተፍሲሩን አነባለን። ለአይሁዳኖች ነው ይሄ ለአይሁዶች ነው። እንዲህ የሚላቸው ለአይሁዳኖች ነው። ግን እንዲህ የሚላቸው አይሁዳኖች በዛን ጊዜ ነበሩ እኮ። አንተ እኮ አስተምረኝ እንጂ አንተ እኮ አሁን ቁርአንን ጠቅሰህ በዛ ቋንዴ ስማኝ ወንድሜ፣ ምን ታደርግ መሰለህ? ልክ እኔ መጽሐፌን እንዳብራሩ መጽሐፍን አብራራና ከዛ ተፍሲሩን ደግሞ ገብተን እናያለን። አንተ ያብራራኸውን ይላል አይልም? ለምሳሌ እኔ ቅድም ምን አደረኩልህ? ስማኝ፣ በነገርኩ በቃሌ አይ ስትለኝ ማብራሪያን አመጣው። አንተ አሁን አስተምረኝ ንገረኝ፣ እሰማሃለሁ። ከዛ በኋላ ግን ማብራሪያውን አንተ እንዳልክ ነው የሚለውን እናያለን። ቀጥል። እሺ ምን ይላል መሰለህ ቁርአን? ወኢዛ አኸዝና ሚሳቀኩም ወረፈዕና ፈውቀኩም ጡረ ኹዙ ማ አተይናኩም እያለ ይቀጥላል ለአኺር አያ። እና ምን ይላል? ቃል ኪዳናችን በያዘን ጊዜ አስታውሱ። ከዛ በኋላ ቃል ኪዳችሁ የሰጠናችሁን ቃል ኪዳን ባጠፋችሁ ጊዜ እያለ ይወቅሳቸዋል። በማን ጊዜ የነበሩትን አይሁዳኖች? በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን አይሁዳኖች። ከዛ በኋላ
ቀጣዩ አንቀጽ ላይ ምን ይላል? ኩኑ ቂረደተን ኻሲኢን በሰራችሁ ስራና ቃል ኪዳናችሁን በማጠፋችሁ ከአላህ ጋር በመጣላታችሁ ወደ ዝንጀሮ የቀየርንባችሁ እያለ የሚያናግራቸው ሙኻጠብ የሚያደርጋቸው እነማን ነው? በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩ አይሁዳኖችን። ግን እነዛ ሰዎች ወደ ዝንጀሮ ተቀይረዋል? አይደለም። ቃል ኪዳቸውን አጥፈዋል? አይደለም። እየወቀሳቸው ያለ አባቶቻቸው የሰሩትን እንዳይደግሙ፣ ምክንያት ተመሳሳይ የሆነ ስራ እየሰሩ ስለነበር የነሱን አባት የነበሩትን ከሙሴ በኋላ የመጡትን አይሁድ ነው እያናገረ ያለው። ስለዚህ አሁን አንተ የጠየከኝ ጥያቄ እሁድ፣ ቅዳሜ ምናምን ያልከው እንትን ጨርሰህ ነው ሐሳብህን? አለ ወይስ ከከኝ የተቆረጠው? ከሱ ነው ያረደው። አረብኛ አልችልም ብለኝ አንቦለቦልከው ነው። አረብኛ አልችልም መቼ እችላለሁ አልኩኝ። አልችልም ያልከኝ ሰው ረሳኸውና አረብኛውን ሄድክበት። አሪፍ ነው ጎበዝ፣ ጥሩ ነው። እሺ ቀጥል። ተቋርጠ ነበረ። ለማንኛውም አረበኛ አልችልም ያልኩ ጽሁፉን ነው። እኔ ቋንቋውን እችለዋለሁ እንዴ? አሁን እኮ ጽሁፍ ነው ያነበብክልኝ። ጽሁፍ ነው ያነበብክልኝ እና እኔ ጽሁፉን የምን ጽሁፍ ነው ያነበብኩልህ? አረብኛ ነው፣ ቁርአን አረብኛ። እሺ ቀጥል። ለማንኛውም ከጽሁፉና ሐሳቤን ተረድተኸኛል እና ቀጥል። ምን እረዳሃለሁ? ምንም እኮ ለጥያቄ ጥያቄን እያናገራቸው ያሉ ባጭሩ እያናገራቸው ያሉ አይሁዳውያኖች በዛን ጊዜ ቀደም ያሉ አባቶቻቸው በሚያደርጉት በነበረው ስራ እንጂ በዛን ጊዜ የነበሩትን አይደለም። በረሱል ጊዜ እኮ ያሉ አይሁዶች አይደለም ስራ እንጂ በዛን ጊዜ የነበሩትን አይደለም። በረሱል ጊዜ እኮ ያሉ አይሁዶች አይደለም። ጥሩ ሱራ 2 ተፍሲር ላነብልክ ነው። ከገባህ ማለት ነው። ካልገባህ አላውቅም። እሺ ችግር የለውም። አልገባኝም እውነቱን ለመናገር ግን ሱራ ምንድነው ተፍሲሩ ደግሞ እንዲያበራራው ነኝ። ተፍሲሩ የማንን ተፍሲር ላንብብልህ? የእነ ኢብኑ ከቲር አለ። የማንን ላንብብልህ? የማንን ላንብብልህ ወንድሜ? አንተ እንደፈታኸው ነው ወይ አባቶች የፈቱት መጽሐፍ ተፍሲር የፈታው ነው? እንደናይ ነው። ኧረ ትሰማለህ? ስልሳ አራት 65 66 አድርገው የቅድሙን ተወው። ለምን እንደምትወው እንዴ? የቅድሙን ተወው ነው ትረዳለህ። 65 ቁጥር 65 66 ለምንድን ነው ወንድሜ እንዴ? ያነገርከኝን ነገር በተፍሲር አያለው ብያለሁ እኮ። አሁን ደግሞ ተወው ትለኛለህ እንዴ? ለምን እንደምትወው? አይ ገብቶኛል እኮ እኔ ተወው አላልኩህም፣ ግን ቁጥሩን 80 ምናምን እንተውና 64 65 66ን ያው ተፍሲሩን ነው ያልኩህ። አይ አንተውማ ያነበብክ መጀመሪያ ቅድም የነገርከኝ 66 64ን አይደለም የነገርከኝ፣ ደጋግመህ 84ን አንብብ ነው ያልከኝ። ስለዚህ 84ን አንብብ ካልከኝ ያው ነው ችግር የለም እና አንባው ችግር የለም። ጥሩ the terms of the covenant and their breach of it ይላል። የቃል ኪዳኑ እንትኖች መስፈርቶችና እነሱ ደግሞ ያንን ደግሞ ቃል ኪዳናቸው እንዳልጠበቁ ይላል። Allah criticized the Jews who lived in Al-Medina during the time of the messenger of Allah. አላህ በመዲና በሚኖሩ አይሁዶች ላይ መዲና አካባቢ ይኖሩ የነበሩ አይሁዶች አስተውል፣ መዲና አካባቢ ይኖሩ የነበሩ አይሁዶች ላይ ያመጣው ነቀፋ ወይም ትችቱ ማለት ነው። ኦኬ መዲና አካባቢ ይኖሩ የነበሩ አይሁዶች ሲጀመር የመዲና ሰዎችም አይደሉም። አይሁዶች እስራኤላዊ ናቸው በትውልድ እንኳን። እዚህ ጋር እየተነገረ ያለው ስለ መዲና ስለሚኖሩ ይላል። እንቀጥል። they used to suffer ይቸገሩ ነበረ because of the armed conflicts between the tribes of al-Medina AWS ይላል አይደል ነው ከአህዛጅ before Islam ከማን ጋር ከምን ጎሳዎች ጋር ይጣሉ ነበረ ወይም እነዛ ጎሳዎች ያስጨንቋቸው ይበድሏቸው ነበረ። ከነማን ጋር? ከትራይብ ኦፍ ከአልመዲና ጎሳዎች ጋር ከመዲና ጎሳዎች ጋር እና እዚህ ጋር የተጠቀሱ ስሞች አሉ። አረብኛ ስም ስለሆኑ እንዳላበላሸው ቢፎር ኢስላም ይላል። አየው ቢፎር ኢስላም
AWS ካዛጅ ወርሺፕ አይደልስ ይላል። እነዚህ AWS የተባሉትና ካዛጅ ጣዖት ያመልኩ ነበር ይላል ከእስልምና በፊት። and many battles took place between them ይላል። በጣም ብዙ ጦርነት ተደርጓ ይላል። there were 3 Jewish tribes 3 የአይሁድ ጎሳዎች ነበሩ ይላል መዲና አካባቢ ባኑ ቃይኑካ የሚባሉ ባይኑ አናዲር የሚባሉና the allies of the ካዛጅ የሚባሉ የባኑ ኩራይዝ ምንድነው የሚባለው? ኩራይዛይሽ ነው ኩራይዛ የባኑ ኩራይዛ who used to be the allies of the AWS እነዚህ ባኑ ኩራይዛ የAWS የሚባሉት የነሱ ወዳጆች ነበሩ። when war erupted between AWS ምናምንና እነዛ ስሞች their Jewish allies would assist them ጦርነት ሲነሳ እነዚህ አይሁዶች እየመጡ ምን ያደርጓቸዋል? ያግዟቸዋል። the Jew would kill his Arab enemy እነዛን የአረብ ጠላቶቻቸውን ይገሉላቸዋል። and sometimes they also killed Jewish who were the allies of the other Arab tribe የሌላ አረብ ጎሳዎች ወዳጅ የሆኑትን አይሁዶችንም እነዚህ አይሁዶች ደግሞ ይገሉ ነበር ይላል። although the Jewish were prohibited from killing each other according to the clear religious text in their books አይሁዶች በመጽሐፎቻቸው እርስ በርስ እንዳይገዳደሉ ቢታዘዙም ይገዳደሉ ነበር ግን እዛ መዲና የነበሩት ይላል። they would also drive each other from their homes ከቤቶቻቸው እየጎተቱ እያስወጣቸው ይገሉላቸው ነበረ። ከቤቶቻቸው ይቀሟቸው ነበረ፣ ገንዘብ ይወስዱባቸው ነበር። when the war ended the victorious Jewish ጦርነቱ ሲያልቅ እነዚህ ድል ያደረጉት አይሁዶች would release the prisoners from the defeated party የያዟቸውን የተሸናፊዎችን ይለቃሉ። according to the ruling of the Torah this is why Allah said ይላል then do you believe in part of the scripture and reject the rest አየህ እየተወራ ያለው ስለምንድን ነው? ስለ ጸሎት አይደለም እየተወራ ያለው ወንድሜ። እየተወራ ያለው በቶራ መጽሐፋችሁ እኮ እርስ በርስ እንዳትገዳደሉ፣ ኦኬ፣ እርስ በርስ እንዳትጨራረሱ፣ አይሁድ አይሁድን እንዳይገል፣ አይሁድ አይሁድን እንዳይዘርፍ ተቀምጦላችሁ ነበር። እናንተ ግን ይህን ቃል ኪዳን አልጠበቃችሁም እያላቸው ነው። ኦኬ፣ አንተ አንዴ ቆይ ስማኝ ወንድሜ። አንተ ያልከኝ ቅድም እኔ የጠየቁ ጥያቄ ለአይሁዶች ቅዳሜን፣ ለክርስቲያኖች እሁድን፣ ለእናንተ ደግሞ አርብን የአምልኮ የጸሎት ጊዜ አላህ ለምን ሰጠ ስለ ብለህ ነገርከኝ ዝርዝርን። ያ ሱራ ግን የሚያወራው አንዴ ስማኝ ቆይ፣ ያ ሱራ የሚያወራው ስለ ጸሎት አይደለም። አላህ ቅዳሜ አርብን እሁድን ስለመስጠቱ አይደለም የሚያወራው። ያ ሱራ የሚያወራው በመዲና አካባቢ ስለነበረው ጦርነት ነው። በዛ ጦርነት ላይ ደግሞ አይሁዶች እርስ በርሳቸው ስለመገዳደላቸው ነው። በመጽሐፋቸው ይህን እንዳታረጉ ተብሎ እናንተ ግን ትገዳደላላችሁ ብሎ ለምን ይሄን አጠብቁም እያለ ነው አላህ። ለምንድን ነው ያልሆነ ተፍሲር በራስ ፈሰር ያመጣ ወንድም አለ? ዲያቆን ባጭሩ ላስረዳ እንዳላስረዝምብህ። ባጭሩ አታስረዳኝ፣ ተፍሲርን አስረዳኝ። ምክንያቱም አሁን ቅድም ዝም እየሳዳምጥህ ከተፍሲር ጋር የማይስማማ ነገር ነገርከኝ። ቃል ኪዳንን የያዘው መዲና ለነበሩ አይሁዶች አይደለም፣ በተውራት ላይ በፊት ለአባቶቻቸው የሰጠውን ቃል ኪዳን ነው። አስታውሱ ይላቸው ነው። ተፍሲር አምጣ። ይሄው አነበብከው እኮ የሚለው መዲና አካባቢ የነበሩ አይሁዶች በነበረው እርስ በርስ መገዳደልና እርስ በርስ አንዱ አንዱን ማሰር አንዱ አንዱን መቀማት አላህ አስቀድሞ በቶራ እንዳትገዳደሉ አንዳችሁን እንዳዘርፉ አንዴ ስማኝ፣ ይህንን ለምን አጠብቁም ያለበት ነው እንጂ እኔ ጥያቄ ስለ ጸሎት የጠየቁ የአምልኮ የጸሎት ጊዜ የጸሎቱም ለአባቶቻቸው የተሰጠ የነበር በአላህ ስለ ጸሎት አይደለም ይሄ የሚያወራው ይክፍል። ይህን ምሳሌ ብዬ መጀመሪያም ነግሬሃለሁ እኮ። ምሳሌ አላልከኝም። ምሳሌ ብላ ነገርከኝ። ሱራውን የፈሰርከው ምሳሌ ብዬ ነገርኩ አይደለም። ሱራውን የፈሰርክልኝ ሱራውን ሱራ 2:84ን ፈሰርክልኝ። ሱራው የተፈሰረ ይሄ ነው ብለህ ፈሰረዋል ወይ ብዬ ያልኩ ምሳሌ አስታውሱ። ቃል ኪዳን ባዛችሁ ጊዜ ሲል አምላክ አላህ በዛን ጊዜ ነበሩትን እንጂ በረሱል ጊዜ ነበሩትን አይደለም። የኔ ጥያቄ እሱ አይደለም። እስካይ የኔ ጥያቄ ጠየቁ። ለአይሁዶች ቅዳሜን፣ ለክርስቲያኖች እሁድን፣ ለእናንተ ለሙስሊሞች አርብን አላህ የጸሎት ጊዜ አምልኮ ጊዜ ሲሰጥ አይሁድና ክርስቲያኖች እርሱን እንደማያመልኩ አንተ ለምሳሌ አርብ ዕለት ስታመልክ እኔ እሁድ ዕለት ሳመልክ እኩል አምላክ አንድ አይነት አምላክ አናመልክም። አይሁዶች ቅዳሜ ዕለት ሲያመልኩት አላህን አያውቁትም።
ስለዚህ አሁን እየጠየኩ ያለሁት አላህ ቅዳሜን፣ እሁድን፣ አርብን ለተለያዩ እምነቶች ለምን ሰጠን አልኩ። በዛን ጊዜ በሙሴ ጊዜ የነበሩትና በኢየሱስ ጊዜ ዘመን አሳየኝ። በሙሴ ጊዜ የነበሩና በኢሳ ጊዜ የነበሩ የተለያዩ አይሁዶች ናቸው የሚለውን አሳየኝ። ማስረጃ ስጠኝ። እንዴ ማስረጃ ስጠኝ። የተለያዩ ናቸው የተባለበት ማስረጃ ማስረጃ ስጠኝ። ዛሬም አይሁዶቹ ማስረጃ ልስጥ፣ የአይሁዶቹ ማስረጃ ልስጥ። ለምን የእስልምና ማስረጃ ስጠኝ እንጂ ለምንድን ነው አይሁድ ማስረጃ የምትሰጠኝ? አረ ገብቶኛል፣ እኔን ተረዳኝ። እኔ ከእስልምና ነው እያልኩህ የአይሁዶችን መረጃ ልስጥን ያልኩ። ስጠኝ፣ ማነበው ስጠኝ። ከዛ ያው ሱረቱል አዕራፍ ቁጥር ምዕራፍ 7 ማለት ነው። አንዴ ላውጣ። የተለያዩ ናቸው በኢሳ ጊዜ የነበሩ አይሁዶችና በሙሳ ጊዜ የነበሩ የተለያዩ ናቸው ብለኛል። እሱ ልሰጥ። ሱረቱል አዕራፍ ምዕራፍ 7 ቁጥር ስንት? ሱረቱል አዕራፍ ምዕራፍ 7 ቁጥር 160 ከ161 ጀምራ እስከ 167 አንብበው። እሺ ለእነርሱም በተባለ ጊዜ አስታውስ፣ በዚች ከተማ ተቀመጡ፣ ከእርሷን በሸሻችሁ ስፍራ ብሉ፣ የምንፈልገው ኃጢአተኞች መርገፍ ነው በሉም፣ የከተማይቱንም በር አጎንብሳችሁ ግቡ፣ ኃጢአቶቻችሁን ለእናንተ እንምረላለን፣ በጎ ለሰሩት በእርግጥ እንጨምራለን። ከእነሱም ውስጥ እነዚያ ራሳቸው የበደሉ ሰዎች ከዚያ ለእነርሱ ከተባለ ሌላ የሆነን ቃል ለወጡ፣ በእነርሱም ላይ ይበድሉ በነበሩት በደል መዓት ከሰማይ ላክንባቸው። ከዚያችን በባህሩ ዳርቻ ከነበረችው ከተማ በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው ቀን አሳዎቻቸው የተከማቹ ሆነው በሚመጡላቸው ጊዜ የሆነውን ጠይቃቸው። ሰንበትንም በማያከብሩት በሌላው ቀን አይመጡላቸውም። እንደዚሁ ያመፁበት በነበሩ ምክንያት እንሞክራቸዋለን። ከእነርሱም ከፊሎቹ ህዝቦች 172 ገባ። በቃ ይሄ የሚያወራው ስለ ቅዳሜ አይሁዶች ስለሚያከብሩት ቅዳሜ የሚያወራው በሙሳ ጊዜ የነበሩትን ነው። አረ ተዋክል ልዩነት አሳየኝ ወንድሜ። የምኑን ልዩነት ነው ማሳየህ? በኢሳ ጊዜ የነበሩ አይሁዶች እና በሙሳ ጊዜ የነበሩት አይሁዶች የተለያዩ ናቸው ብለኛል። አሳየኝ። የተለያዩ ብለኸኛል። በዛን ጊዜ የተሰጡ አይሁዳውያኖች ናቸው አሁን ላይ እየተወቀሱበት ያለው። የተለያዩ ናቸው አልክበትን ማስረጃ ስጠኝ። አላልኩም እንዳትለኝ ደግሞ። በኢሳና በሙሳ ጊዜ የነበሩ የተለያዩ ናቸው ብዬ ከአፌ ወጥቷል። እሺ ቶ እኔ በቃ ልጠየቅ፣ ምክንያቱም እኔ ልትረዳኝ ፍላጎት የለህም። ቶ ኧረ ተው፣ እንደዛ ነው ያሰብከው ማለት እኔ እኔ አንድ ነገር ልምከርህ። ምን መሰለህ መክረህ ራስን አትሸውድ። እውነቴን ነው የምነግርህ። ለምሳሌ ከአንድም ሁለት ጊዜ ያልከውን ነገር አላልኩም ትላለህ። ጫን ብዬ ሲይዘህ ይሄ ራስን መሸወድ ማታለል ነው። ራስህን በኢሳና በሙሳ ጊዜ የነበሩ አይሁዶች የተለያዩ ናቸው የምልህ እኔ ያልኩህ በነቢዩ መሐመድ ጊዜ የነበሩ አይሁዳውያኖች። ጥያቄን ብቻ አቅርብ። እስካይ በቃ ችግር የለውም። ጥያቄን ብቻ አቅርብ። እንደዚህ ከምትወዛገብ ያለው በነቢይ ሙሳ ጊዜ የነበሩ አይሁዶችም ችግር የለውም። በቃ ጥያቄን አቅርብ ወንድሜ። ጥያቄ ልክ እንደኔ መጽሐፍ ቅዱስ እንደኔ መጽሐፍ እንዳሳየው መጽሐፍ ከፍተህ ጥያቄን አቅርብ። ጥያቄ አለኝ እኮ መጽሐፍን ስጠኝ፣ ጥቅስ ስጠኝና ጠይቀኝ። እሺ እሺ ልጠይቅህ። ሐዋርያ ሥራ 27-23ን አብራራልኝ እስኪ። ሐዋርያ ሥራ 27 ሐዋርያ ሥራ 27-23ን አብራራልኝ። 27-23ን አብራራልኝ። ኧረ ሰማሁህ ተው። እሺ አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳ አይጠፋምና የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና። ትቀጥል። አይ በቃ እሱን አብራራልኝ። ጳውሎስ የእግዚአብሔር መልአክ ያመልክ ነበር? ምን ብለህ የተረዳኸው ንገረኝ። እኔ የተረዳሁት ልንገርህ። አዎ ቀጥል። ጳውሎስ የእግዚአብሔርን መልአክ ከፊት ለፊቱ ቆሞ እንደነበርና እርሱንም እንደሚያመልከው ነው የተረዳሁት እኔ። ማን ነው እንደዚህ ብሎ ይፈታል? ራስህ ማለት ከዚህ ጥቅስ ከራሱ ጥቅስ የተረዳሁት እንደዛ ነው።
ደግሞ ራሴ የተረዳኸው ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት ከፊት ለፊት የቆመ ነበር። ችግር የለውም እኮ ይሄ አንተ መረዳት ማምለክ የሚለውን ወስደ ማምለክ ማለት አምልኮ ነው ብሎ ወሰድከው አይደል? አዎ እኔ የተረዳሁት እንደዛ ነው። ኦኬ መልካም። እሺ በመጽሐፍ ቅዱስ ማምለክ ለምሳሌ እግዚአብሔር ሙሴን በፈርዖን ላይ አምላክ አደረገው አይደል? ሙሴ ፈርዖንን ፈርዖን ሙሴን አመለከው ሲባል ማለት ይመስላል። እግዚአብሔር ሙሴን ፈርዖን ላይ አምላክ አደረገው፣ ሙሴ ፈርዖን ደግሞ ሙሴን አመለከው ሲባል ማለት ይመስላል። አመለከው ተገዛው ነው። በቃ አለቀ። ማክበር፣ መፍራት፣ መገዛት ማለት ነው አይደል? አዎ በቃ የግዕዝ ቃል ነው ማምለክ የሚለው። ኦኬ ማምለክ የሚለው የግዕዝ ቃል ነው። ማምለክ ማለት መገዛት፣ መታዘዝ፣ መሸነፍ ማለት ነው። ለእግዚአብሔር ሲሆን ይኸው ቃል ለእግዚአብሔር ሲሆን እግዚአብሔርን ማምለክ ይባላል። ኦኬ ሰዎች ለሰዎች ሲነገር መጽሐፍ ቅዱስ ደግሞ መገዛትን ያሳያል፣ መሸነፍን ያሳያል። በሌላም ክፍል አሳያለሁ። ለምሳሌ አሁን የዚህ ዓለም አምላክ ይለዋል ሰይጣንን። የዚህ ዓለም አምላክ ይባላል ሰይጣን አይደለም? የዚህ ዓለም አምላክ ሲባል አንዴ ስማኝ ቆይ። የዚህ ዓለም አምላክ ሲባል መለኮት ነው እየተባለ ነው ሰይጣን ማለት እኔ የምረዳው እንግዲህ እንዴት አድርጌ ቅድም እኮ አንተ መርዳት የኛን ትምህርት ነው የምነግርህ። አንተ ላተው ይችላል መገዛት ስልህ የማመልከው የእግዚአብሔር መልአክ ሲል እሺ የእግዚአብሔር መልአክ የምገዛለት ማለቱ ነው። አዎ መገዛት ማለት መሰለ መላእክትን መፍራት። እኛ መላእክትን እንገዛላቸዋለን ስንል እናከብራቸዋለን፣ እንፈራቸዋለን። ምክንያቱም እግዚአብሔር አስቀድሞ በፊት መልአክን ስሰድ እንደዚህ አድርግ ብሎናል። በፊት መልአክን እሰዳለሁ፣ መልአኩን በምታይበት ጊዜ ይሄን አድርግ ብሎናል። በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ የወላሳይ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲህ ይላል፣ በመንገድ ይጠብቅ ዘንድ ወደ አዘጋጆትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ። እግዚአብሔር ነው ተናገሩ። እሺ በፊቱ ተጠንቀቁ። አየኸው፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልኩንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁንም አስጨንቃቸዋለሁ ይላል። ስለዚህ ምን እያለ ነው? በፊቱ ተጠንቀቁ። ተጠንቀቁ ማለት ነው ፍሩት፣ አክብሩት ማለት ነው። ስለዚህ እኛ ለመላእክት እንገዛለን። ለምሳሌ አሁን ለመንግስት ትገዛለህ አይደለ? ለሀገር መንግስት አዎ እታዘዛለሁ እኮ። መገዛት ለህግ ትገዛለት ባል አይደለ? ህገ መንግስቱ ላወጣው ህግ ትገዛለህ አይደለ? እንጃ መገዛት የሚለው ቃላት ይከብደኛል፣ ግን እታዘዛለሁ። አይከብድም እንዴ? ለህግ ተገዢ ሆኛለሁ ትላለህ እንዴ? ለህግ ተገዢ ሁኑ ይባላል እንዴ? ለህግ ተገዢ ሁኑ ሲባል አምልኩ ማለት ነው አይደለም። ምን ማለት ነው? ህጉን አክብሩ ማለት ነው። ፍሩት፣ ተጠንቀቁ ማለት ነው። ከህጉ አትለፉ ማለት ነው። ስለዚህ እኛ ለመላክ እንገዛለን ስንል የሚሉትን እንሰማለን፣ በፊታቸው እንጠነቀቃለን። ወይ ደግሞ የማከብረው ለማለት ፈልጎ ነው ያልከኝ ነው? አዎ ግዕዝ ነው። ይኸውልህ መጽሐፍ ቅዱሱ በግዕዝ ከሂብሩና ከእናት ቋንቋ ወደ ግዕዝ የተረጎመ ነው። ስለዚህ መልአክ ለምሳሌ አሁን ኧረ እባክህ ስማኝ ተው። ለምሳሌ አሁን መልአክ የሚለው ይቅርታ እንትን ጽሁፏ ላይ እዛ ላይ በደንብ እንትን ነው ይሄ የማመልከው እግዚአብሔር መልአክ ሲል የሚያመልከው እግዚአብሔርን ነው። እሱ የእግዚአብሔር መልአክ ነው ለማለት ነው እንጂ መልአክ ይመለካል አይደለም። ምናልባት ጽሁፏ ትሪክ ነገር ነች እዚያ ጋር በሁለቱም ይፈታል። እሱንም ላሳየው ስለፈለኩኝ ነው። እሺ በቃ ይቅርታ። ጥቅሶቹን እያመጣሁለት ያሉት በሁለቱ ላሳየው ስለፈለኩኝ ነው። ችግር የለውም ቢኒ። እሷ ላይ እንትን ካላለት ችግር የለውም ቢኒ። ይኸውልህ ወንድሜ በመጽሐፍ ቅዱስ ለምሳሌ ቆይ አንድ ደግሞ ላሳየህ። በየአገባቡ ቃላቶቹ ለምሳሌ ዮሐንስ ራእይ ላይ መጥተህ በሰርዴስም ወዳለው ወደ ቤተክርስቲያን መልአክ ይላል አይደል? እዚህ ጋር ይኸው እዚህ ጋር መልአክ የሚለው አሁን እዚህ ጋር መልአክ የሚለውን አንተ እንደ አንድ ሙስሊም ካነበብከው እንደው የምትረዳው ሚካኤል ገብርኤል ነው የምትረዳው አይደል?
መልአክ አየህ መልአክ መልአክ የሚለውን አሁን እንደ አንድ በቃ መልአክ የሚል ስታገኝ በቃ መጽሐፍ ቅዱስን አናብቡን ካላወቀው ቃላቶቹ እንዴት እንደሚፈቱ ካላወቀው የግዕዙን ቃል ካላወቀው መልአክ እኮ የሚለው እኮ በቃ ሚካኤል ገብርኤል ነው ልትል ትችላለህ። መልአክ የሚለው ስታገኝ እዚህ ጋር ግን መልአክ የተባለው ስራህን በአምላኬ ፊት ፍጹሙን አላገኘሁትምና የነቃሁን ሊሞትም ያላቸው የቀሩትን ነገሮች አጽና እንግዲህ ንስሐ ግባ እያለ ይናገራል። እዚህ ጋር ስራ ፍጹም አይደለም ንስሐ ግባ የሚባለው ሚካኤል ገብርኤል ይመስላል በመልአክ የተጠራው እዚህ ጋር አይደለም። አየኸው? ስለዚህ መልአክ የሚለው ራሱ በራሱ ሁለት ትርጉም ይይዛል ማለት ነው። አንደኛው ትርጉም እነ ሚካኤል እነ ገብርኤል መልአክ፣ ምክንያቱም መልአክ የሚለው በቁሙ አገልጋይ ተላላኪ እንደማለት ስለሆነ አየኸው? በዚህ ክፍል ላይ ደግሞ የቤተክርስቲያን አለቃ ለማለት ነው። ለምሳሌ ኦርቶዶክስ ቤተክርስቲያን ሰምተ ከሆነ የቤተክርስቲያን አለቆች መልአክ፣ ለምሳሌ የልደታ ቤተክርስቲያን መልአከ እንደዚህ፣ መልአከ ገነት፣ መልአከ ጽዮን፣ መልአከ እንደዚህ ሲባል ሰምተህ ታውቃለህ? ኦኬ በቃ አለቃ ለማለት ነው። አየኸው? አለቃ ለማለት ነው። ስለዚህ ቃሉን ስታገኝ ቀጥታ የግዕዙ ቃል ከምን አንጻር ተጻፈ የሚለው ማየት አለብህ። ሐዋርያ ስራ ላይ ስመጣ ቅዱስ ጳውሎስ እየተናገረ ያለው ሁለት ነገር ተናግሯል። አንደኛው የማመልከው ሲል ያ የመልአኩ ፈጣሪ የሆነው መልአኩን የላከው እግዚአብሔርን ሪፈር እያደረገ ነው። ምክንያቱም የመላእክት ሁሉ ፈጣሪ የሁላችንን ፈጣሪ አምላክ እግዚአብሔር ስለሆነ። ሁለተኛው ደግሞ መልአኩ በፊቱ ሲመጣ ደግሞ የምፈራው የምጠነቀቀው የእግዚአብሔር መልአክ ተገለጠ እያለ ነው። ገባ? አንድ ልጨምርልህ አንዴ ለሌላ ቀንም ስለሚጠቅምህ ብዙ ጊዜ ፍጡር ታመልካላችሁ እየተባለ ብዙ ጊዜ በውሸት ክርስትናችንን ስለሚሰዱ ብዙ ሰዎች እሱን ነገር ላሳይህ። እኛ ፍጡር አናመልክም። ፍጡር ብናመልክ ለአንተ ብዬ አላመልክም ብዬ አልክድም። እኔ ፍጡር ግን አናመልክም። እሺ እንደዚህ ይላል። ይኸውልህ እሺ ኦኬ አሪፍ ነው። አትሊስት እንደዚህ መረዳትህ ጥሩ ነገር ነው ብዬ አስባለሁ። ቆላሴስ 2:18 ላይ እንዲህ የሚል ቃል አለ። ቆላሴስ 2:18 ምን ይላል? ያው ትህትናንና የመላእክትን አምልኮ እየወደደ ይላል። አየው? ትህትናንና የመላእክትን አምልኮ እየወደደ። አሁን እዚህ ጋር ስታነበው እንዴት ነው መላእክት በቃ መላእክት እየተመለኩ ነው ልትል ነው አይደል? ሚካኤል ገብርኤል እየተመለኩ ነው ልትል ነው አይደል? ምን ማለት እንደሆነ ያው እነዛ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነውና ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለው ሰው ራሱ ወደሚሆን አይጠጋም። ከእርሱም አካሉ በጅማ በማሰሪያ ምግብን እየተቀበለ እየተጋጠመ እግዚአብሔርን በሚሰጠው ማደግ ያድጋል። ኦኬ ያው ትህትናንና የመላእክትን አምልኮ እየወደደ እዚህ ጋር አምልኮ የተባለው መገዛት ነው ብያለሁ። እዚህ ጋር አምልኮ ሲባል ለእግዚአብሔር አምላካችን መለኮት ፈጣሪ ነን ብለን የምናቀረውን አምልኮ እያለ አይደለም። እዚህ ጋር መላእክት የተባሉት አለቆች ማለት ነው፣ ነገስታቱ፣ መሪዎች ማለት ነው። ኦኬ አንዳንድ ሰዎች በዚህ ምን ያደርጉ ነበር መሰለ? በቆላሴስ በነበረችው ቤተክርስቲያን ለእግዚአብሔር ቃል ከመታዘዝ በላይ ለገዢዎቻቸው፣ ለመሪዎቻቸው ወይም በአሁኑ አነጋገር ለጠቅላይ ሚኒስትሩ በለው፣ ለቀበሌ አዛዥ በለው፣ ለከተማ መሪው በለው፣ ለከንቲባ በለው፣ ለነሱ በማጎብደድ እሱን ደስ ለማሰኘት ምን ያደርጉ ነበረ? የእግዚአብሔርን ነገር ይረሱ ነበር። ስለዚህ ምን ተባለ? ትህትናንና አየው የመላእክትን አምልኮ እየወደደ ትሁት ይመስላል፣ ያጎበድዳል። ወይኔ በቃ ልክ ባለስልጣኑ ሲመጣ በጣም በቃ ይርበደበዳል፣ ትሁት ይመስላል። ግንስ ያለ ፍቃድ እየገባ ደግሞ በስጋ አእምሮ እናንተ ላይ የሚፈርድባችሁ ነው ይላል። አየኸው? ስለዚህ በዚህ ክፍል ላይ አሁን የመላእክት አምልኮ ሲል ሚካኤል ገብርኤል ተመለኩ ማለት ሳይሆን የአለቆችን የገዢዎችን ለነሱ ከተገቢው ከሚያስፈልገው በላይ ማሸርገድ፣ ማጎብደድ እግዚአብሔርን እንደ መፍራት ይልቅ ነገስታቱን መኳንንቱን ለነሱ ከእግዚአብሔር ይልቅ ማጎብደድ፣ ይሄ አምልኮ ተብሎ ይቀመጣል። ስለዚህ በሐዋርያት ስራ ላይ ያለው በሁለት መልኩ የሚፈታ ነው ማለት ነው። ስለዚህ ከእግዚአብሔር ውጭ ለአክብሮት መስገድ ይቻላል ነው እያልከኝ? አዎ አክብሮትማ እንዴ! እኔ እናቴን ሳገኛት እኮ እግሯ ስር ወድቄ እኮ እግሯን እሰማለሁ። ለምንድነው እግዚአብሔርና ለማንም አትስገዱ ያለው? የቱ ጋር?
ዘጸአት 25 ላይ መሰለኝ። እሺ ለምን መሰለ እሱ ጋር የተነገረው የእስራኤልያን በግብፅ ባርነት ሳሉ በጣዖት አምልኮ የነበሩ ናቸው አይደለ? ታውቃለህ? በጣዖት አምልኮ የነበሩ ናቸው። ለጣዖት ሲሰግዱ የነበሩ ናቸው። የጣዖት ፍቅር የነበረባቸው ናቸው። ስለዚህ እግዚአብሔር ከግብፅ ሀገር ካወጣቸው በኋላ ለማንም እንዳይሰግዱ ምን አይነት ከእግዚአብሔር ውጭ አምላክ ብለው ጣዖታትን አቁመው እንዳይሰግዱ ሌላ አምላክ ገዢያችን፣ ፈጣሪያችን፣ መለኮት አንተ ነህ እያሉ ሌላ አምላክ እንዳይሰግዱ እግዚአብሔር ምን አለ? እንዳሰግዱ ብሎ አዛቸው። የተነገረው ከጣዖታት አምልኮ አንጻር የተነገረ ነው እንጂ የአክብሮን አይደለም። ምክንያቱም ለአክብሮ ስግደት አንድ ልስጥ። ለምሳሌ መልአክ ሲገለጡ የተሰገደበት ላሳየ። በዚህ በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ እንዲህ ይላል። ያው እንዲህም ሆነ ኢያሱ በኢያሪኮ አጠገብ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። የሰራዊት አለቃ ማለት የመላእክት አለቃ ማለት ነው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ ይላል። አያው። ስለዚህ መስገድ የሚለው ለኢያሱ የእግዚአብሔር ሰው ነው፣ በእግዚአብሔር መንፈስ የሚመራ ነው። ኢያሱ ለመልአኩ መልአክ ነኝ ሲለው ነው የሰገደው። አስተውል፣ መልአክ ነኝ ሲለው ነው። እስካሁን አልሰገደለትም ነበረ። ልክ ማንነቱን ሲነግረው ግን ወድቆ ሰገደ። የእግዚአብሔር መልአክ ነኝ ሲለው ለእግዚአብሔር መልአክ የሰገደው ስግደት ምንድነው? አክብሮት ነው። ምክንያቱም የእግዚአብሔር ኃይል ይገለጥባቸዋል። መላእክት ቢገለጡ ፊታቸው መቆም አትችልም። ለዚህ ነው ሰዎች ሊችሉ አይተው ሊረዷቸው በሚችለው መልክ በሰው መልክ ይገለጣሉ፣ በተለያዩ መልክ ይገለጣሉ። መላእክት ግን የእግዚአብሔር ክብር መገለጫ ስለሆኑ ሲገለጡ ከክብራቸው የተነሳ አክብሮ ስግደት እናቀርባለን። ሰው እኛ በእኛ ዘንድ ይሄ ትህትናን የእግዚአብሔር የሆኑትን እናከብራለን። በምን? በስግደት የአክብሮ ስግደት እናቀርባለን ማለት ነው። ለእግዚአብሔር ግን አምልኳችን መልስልኝ። እሺ ዮሐንስ ራእይ ላይ ለምን ተከለከለ? እሱን መልሼላ አቆማለሁ። እሺ ችግር የለውም። እሱን ልፍታለህ። ዮሐንስ ራእይ ላይ ለምንድን ነው ዮሐንስ የሰገደው? ዮሐንስ ስንቴ የሰገደ ይመስላል? ዮሐንስ ራእይ ላይ ለመልአኩ ስንቴ ነው የሰገደው? እኔ አንዱን ማውቀው ግን ከልክሎታል። ለአምላክህ እግዚአብሔር ብቻ ስገድ ነው ያለ። ችግር የለውም። ሲከለክለውም ዮሐንስ ማቆም አለበት የለበትም? ማቆም አለበት የለበትም? አዎ መስማት ማዳመጥ አለበት። ለአምላክ ስገድ ካለው ለአምላኩ ብቻ ስገድ አለ። መርገም የለበትም አይደለም? እሺ 1910 ላይ እንዲህ ይላል፣ ልሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ከአንተም ጋር ኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስን ምስክር የትንቢት መንፈስ ነውና አለኝ ይላል። አየው አየው። አዎ እርስ በርስ አይጋጭም መጽሐፉ? አይጋጭም። ቆይ ላሳይ ነው። እስካይ መልስ እስካሁን ድረስ አንድም የተጋጨ ነገር አልነገርኩም፣ እያብራራሁልህ ነው። መልስ እየተመለሰልህ ሲመጣ እንዳያጋጭም እንዳትለኝ፣ ምክንያቱም በደንብ አርቀቅ እያሳየው ስለሆነ ላሳይክ ነው። ችግር የለውም። ይኸውልህ ተጠንቀቅ። ለምሳሌ ሚካኤል ገብርኤል ስገድልኝ ብሎ አይደለም የምሰግደው። አስተውል። ቅድም ለምሳሌ ምን አሳየውክ? መልአኩ ሲገለጥለት ኢያሱ ሰገደ አይደለም አይደል? እየሰማሁ መልአኩ ስገድልኝ ብሎ ነው የሰገደው ኢያሱ? ነው ዝም ብሎ እንጂ ሰገደው። ሲያየው ሳይሆን ማንነቱን ሲነግረው መልአክ ነኝ ሲለው ሰገደለት አይደል? እዚህ ጋር መላእክት ስገዱልኝ አይሉም። ስገዱልኝ የሚል ተገዙልኝ፣ ስገዱልኝ፣ ተንበርክኩልኝ የሚል ሰይጣን ነው፣ ዲያብሎስ ነው። ምክንያቱም ትዕቢተኛ ነው፣ ይወደዋል። ኦኬ ሰዎች እንዲንበረከኩለት እንዲገዙለት ስገዱልኝ እያለ እሱ ነው የሚያዘው። ኦኬ እዚህ ጋር ግን መልአኩ ትሁት ነው፣ ምክንያቱም በመልአክ ዘንድ ትዕቢተኝነት የለም። ኦኬ በመልአክ ዘንድ ትዕቢተኝ ልክ እየሰገዱ ለምሳሌ ገብርኤል ቢገለጥ ስሰግድለት አዎ ስገድ በደንብ ይገባኛል አይለኝም። አየው እንደዛ ካለማ ትዕቢተኛ ነው። ስለዚህ ምን ይላል? መልአኩ ትሁት ነውና ምን ይላል? እንዳታደርገው ተጠንቀቅ ይላል። አንድም ደግሞ በትርጓሜያችን ዮሐንስ ክብሩ ከመላእክት እኩል ደርሷልና ንጽህናው፣ ቅድስናው፣ ክብሩ የዮሐንስን ክብር መልአኩ ሲገለጥ እንዳታደርገው ተነሳለው ማለት ነው። ኦኬ አሁን አስተውል።
እዚህ ጋር ተጠንቀቅ እንዳታረው ከተባለ ዮሐንስ የመላኩን ቃል ሰምቶ መስገድ የለበትም ማለት ከዚህ በኋላ አይደል? የሰማው ኦኬ ደገመው። ልክ ዮሐንስ ራእይ አሁን ያነበብኩት 19 ነው። 22 ላይ ስመጣ ደግሞ ድጋሚም ይኸው 22 ላይ ስመጣ ራሱን ድጋሚ ሲገለጥለት ይኸው እኔም ያየሁት የሰማሁት እኔ ዮሐንስ ነኝ፣ በሰማሁትም ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋ ይላል። ሁለተኛ ጊዜ ዮሐንስ ሁለተኛ ጊዜ የሰገደው መልአኩን አልሰማ ብሎ ነው ወንድሜ? አልሰማ ብሎ ነው? ሁለተኛ ጊዜ መጀመሪያ የከለከለው መልአክ ነው ኦን የሚሰገደለት ነው ሌላ መልአክ? ያው ድጋሚ ምክንያቱም ራዩን እየገለጠለት ያለው ያው መልአክ ነው። ያው ድጋሚ ራዩን ሊገልጥለት ሲመጣ ሰገደለት። አሁን ድጋሚ ከልክሎታል መልአኩ። በአንተ እምነት ላይ አልከራከርህም፣ ግን ተከራከረኝ አላልኩም እኔ። ጭንቅላትን ተጠቅመህ ዮሐንስ ሁለተኛ ጊዜ ለምሰገደ ብለህ ብትጠይቅ ምንድን ነው መልስ ንገረኝ። አንተ አሁን ለምሳሌ ኦኬ አማኝ አይደለም አንደርስታንድ፣ ግን ራሱ መልአክ ከሆነ መጀመሪያ ከልክሎት ሁለተኛ ለምን ዝም አለው ብዬ ልጠይቅህ ነው። ኖ እሱን ዝም መልስልሃለሁ። ሁለተኛም እኮ መልሶለታል እኮ መልአኩ። እንዳትሰግድ ብሎታል እኮ፣ አትስገድልኝ ብሎታል እኮ። ምክንያቱም መልአክ ስገዱልኝ አይሉም እኮ አልኩ ወንድሜ። ስገለጥ አሁን ገብርኤል ተገልጦ ብሰግድለት ጎበዝ በል፣ በደንብ በርከክ በል፣ በደንብ ንጥፍ በል፣ በስገድልኝ ይገባኛል አይልም። እንደዛ ካለማ ከክብሩ ይጓረዳል። ሰይጣንም ይሄን ፈልጎ ስለተዋረደ ማለት ነው። መልአክ ትሁታን ናቸው። አይ ብለው በትህትና ምን ያደርገዋል? አይ ተነስ ይዋል። መላእክቶቹ ሲሰገድላቸው አዎ ይገባኛል አይሉም። ስገዱልኝ ይገባኛል እያለ የሚያሰግድ የሚያስፈነድድ ማነው መሰለ? ሰይጣን ዲያብሎስ። መላእክት ግን ትሁታን ናቸው። ስለዚህ መልአኩ ትህትናውን ገለጸ፣ ሁለቴ ሰገደለት። ዮሐንስ ለመልአኩ የሚገባውን ክብር አሳየ። አንዴ ሲገለጥለት፣ ሁለተኛ ሲገለጥለትም ሁለተኛ ጊዜም ሰገደ። ለምን? እንዲሁ አንዴ ደንግጦ ነው ፈርቶ ነው ብትል ኦኬ። ሁለተኛው ጊዜ ግን እያወቀን የሰገደው የሰገደለት ምንድነው? የመልአኩን ክብር ለመግለጥ አለቀ። ቀላል፣ በጣም ሲምፕል። መልአክ ሲገለጥለት የእግዚአብሔር መልአክ ነውና ለእግዚአብሔር መልአክ ክብሩን ሰጠ። መልአኩ ደግሞ በተራው ዮሐንስን አከበረ። ምን ብሎ? አይገባኝም ብሎ ደግሞ አከበረ። ኦኬ። እኛ መላእክትን ይገባችኋል ስንል አምላክ ናችሁ እያልን አይደለም። የእግዚአብሔር ባለሟሎች ናችሁ፣ ከእግዚአብሔር ተልካችሁ የሚመጡ ናችሁ። እግዚአብሔር በእናንተ ላይ ክብሩን ኃይሉን የሚገልጥባችሁ ናችሁ፣ ብርሃናዊ እሳታዊ ናችሁ ብለን ነው የምንሰግደው። እግዚአብሔር ያከበራችሁ እናከብራለን ብለን። ምክንያቱም ሲገለጡ በዙሪያችን የእግዚአብሔር ክብር ይኖራል፣ ይበራል። ላሳየ አንድ መልአክ ሲገለጥ እንኳን ፊቱ ቆመህ ልትከራከረው ቀርቶ ምድር ሁሉ ነው የምትበራው በክብሩ። እንዲህ ይላል የዮሐንስ ራእይ ምዕራፍ 18 ቁጥር 1 እንዲህ ይላል፣ ከዚህ በኋላ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች ይላል። አየው፣ ከክብሩም የተነሳ ምድር። አሁን ክብሩ የተባለው የመልአኩ ክብር ምንድን ነው? አሁን የእግዚአብሔር ክብሩ መለኮትነቱ ነው። የመልአኩ ክብር ግን መለኮትነት አይደለም፣ እግዚአብሔር ያከበረው ክብሩ ማለት ነው። ስለዚህ ይህን እግዚአብሔር ያከበረውን ክብር እኛም እናከብራለን። ሲገለጡ እግዚአብሔር ያከበራችሁ ክብረ እግዚአብሔር የሚገለጥባችሁ እናንተ የከበራችሁ ቅዱሳን መላእክት ብለን ክብር እንሰጣለን። ክብር ስንሰጥ ይገባኛል አይሉም እነሱ። ይገባኛል ካሉ ትዕቢተኝነት ነው፣ ዲያብሎስነት። ስገዱልኝ የሚለው እንደዛ ስለሆነ ማለት ነው። ስለዚህ በዛ ተረዳው። እሺ በቃ ይመስለኛል ረዥም ሰዓት እንትን ሆነዋል፣ ደክመዋል ይመስለኛል። ግን ለአብ ለወልድ ለመንፈስ ቅዱስ ትሰግዳላችሁ? አንዲት ስግደት እንሰግዳለን። አንድ አምላክ ብለን እንሰግዳለን። ኖ ሶስቱም ግን አምላክ ናቸው አይደል? ሶስት አምላክ የለም፣ አንድ አምላክ ነው ያለው። እንዴ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብላችሁ አንድ የምታምኑት? አንድ አምላክ ብለን ነው የምናምነው። ያ አብ አምላክ ነው ስንል ከወልድ የተለየ አይደለም። ወልድም አምላክ ነው ስንል በባህሪያቸው አንዲት ባህሪ እንዳለች በስላሴ እኛ በሶስት አካል እናምናለን። በሶስት አካል ስለምናምን በሶስት አካል ስናምን ሶስት አካል ስላለ አብ ወልድ ስላልሆነ ወልድ አብ ስላልሆነ ሶስት አምላክ ብለን ግን አናምንም። ይልቁንም አንድ አምላክ፣ አንድ ጌታ፣ አንድ መለኮት፣ አንድ ፈቃድ ብለን እናምናለን። እኔ ሶስት አምላክ ባምን እንኳ አንዴ ስማኝ፣ አንዴ እስካይ ስማኝ። ሶስት አምላክ ቢኖረኝ ሶስት አምላክ ነው የማመልከው ብዬ መናገር ለአንተ ያሳፍረኛል? ንገረኝ እስቲ።
በዋሽ እኮ አምላኬን ነው የምክደው አይደል? እኔ አንድ ነገር እንድታቀም ፈልገው ሙስሊም ስለሆንክ አንዴ ስማኝ። ቁርአኑም የዋሸው አንዴ ስማኝ። ቁርአኑም የዋሸው ክርስቲያኖች ላይ ኡስታዞችም ደጋግመው የሚዋሿችሁ ክርስቲያኖች ሶስት አምላክ ያመልካሉ፣ ሶስት አምላክ አላቸው ብሎ ይሄ ውሸት ነው። ለአንተ ለአንዱ ሙስሊም ለአንዱ ኡስታዝ ለሆነ ብዬ የምክደው አምላክ የለኝም። እኔ ሶስት አምላክ ማመልክ ሆነ አምላክ ሶስት አለኝ ብዬ እኮ እናገራለሁ። አያሳፍረኝም። ሶስት አምላክ አንድን የኦርቶዶክስ አባት ጠይቄው እኮ አብም ወልድም መንፈስ ቅዱስም አምላክ ናቸው ብሎኛል። አንዴ ስማኝ። አብም ወልድም መንፈስ ቅዱስም አምላክ ናቸው ሲልህ ያስተማረ ሰው ምን ማለቱ መሰለ? አብ ብቻውን ከወልድ ተነጥሎ አምላክ አይባልም እያለክ ነው። ወልድ ብቻውን ቁርአን እኮ በትክክል ነገረኝ ማለት ነው። ቁርአኑማ ዋሽቶሃል። ምክንያቱም ሶስት አምላክ ነው የነገረ። ሶስት አምላክ አናመልክ፣ ሶስት መለኮት የለም። ቁርአኑማ ዋሽቶሃል። በደንብ አድርጎ ነው ያሸ። ወልድ መስቀል ላይ ሲሰቀል እኮ አብ አልተሰቀለም። ሲጀመር ስለ መሰቀል ሲወራ ስለ መሞት ስናወራ ስለ አብ ስለ መንፈስ ቅዱስ አይጠየቅም። እሱ ዝም ብሎ ፍልስፍናችሁ እንዲሁ በቃ ዝም ብሎ ጭንቅላታችሁ ሲፈላሰፍ ያመጣው ዝም ብሎ የማይገናኝ ጥያቄ ነው። ስለ ቃል ስጋ ሆነ ብለን ስለምናምን አብ ወልድ አይደለም ወልድ አብ አይደለም ብለን እናምናለን። በስጋ የተገለጠ ደግሞ ቃል ነው አካላዊ ቃል ነው ብለን እናምናለን። ስለዚህ ያ በስጋ የተገለጠው ወልድ ኢየሱስ ክርስቶስ ነው ሕማም የተቀበለው ብለን እናምናለን። አለቀ። አንተ ብትፈላሰፍ በዛ ብትወጣ አንዴ ስማኝ ቆንድሜ፣ አንተ እንደፈለክ ብትል የሆነ ነገር ብትፈላሰፍ ምን ብትል ይህን ትምህርት አትቀይረውም። ትምህርታችን ነው የምንነግራችሁ። ትምህርታችን መሰለ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። በደንብ ስማኝ። ያ አምላካችን ኢየሱስ ክርስቶስ ከአባቱ ጋር ትክክል የሆነ ከመንፈስ ቅዱስ ጋር ትክክል የሆነ አንዲት ስልጣን አንዲት መለኮት አንድ አምላክ ነው። አለቀ። አብ ግን ወልድ አይደለም፣ ወልድ ግን አብ አይደለም፣ መንፈስ ቅዱስም እንደዛው። ስለዚህ ሶስት አካል አለ። ሶስት አምላክ ሳይሆን ያለው ሶስት አካል አለ። ይህ ከሶስቱ አካል ደግሞ አንዱ አካል በተለየ አካሉ ዲያቆን ለምን አብ ከኔ ይበልጣል አለ ወልድ ለምን? እሺ ስካይ አንድ ነገር እየጨረስክ ሄደ ወንድሜ። አንዱ ሲመለስልህ ሌላ ቀዳዳ አትፍጠር። ኦኬ አሁን የመጨረሻ ነው። በቃ እንመልስ። አንዴ ስማኝ አንዴ። ክርስቶስ ምን ተጠይቆ ነው? እኔ እኮ ውስጤ ላይ ያስኳቸው ጥያቄዎችን እያነሳሁት ዝም ብሎ ጥያቄዎችን በላዩ ሳይሆን አንዱ እያለቀ ማለት መጨረስ ነው ያለብን። ኦኬ እሺ አሁን ስላነሳ ወደዛ ልሂድ። ኢየሱስ ክርስቶስ ከኔ ይበልጣል ያለው ምን ተጠይቆ ነው? ከአንተና ከማን ይበልጣል ተብሎ ነው? መልስልኝ ፕሊስ። ስላቋረጥከኝ ይህን ጥያቄ ስለጠየቀኝ መልስልኝ። ኢየሱስ ክርስቶስ ከኔ ይበልጣል ያለው ምን ተጠይቆ ነው? ቀጥል፣ እየሰማሁ እኮ ነው። አልቀጥልም። የጠየቀኝ አንተ ነህ። መልስልኝ። ከኔ ይበልጣል ያለው ምን ተጠይቆ ነው? አስተምሮትህን ማስተማር ይከብድሃል። ምን ተጠይቆ ነው? ክርስቶስ ጥያቄን እየመለስኩ ነው። ምን ተጠይቆ ነው? መጨረሻ ላይ እኮ ከኔ አብ ይበልጣል ብሏል። ምን ተጠይቆ ነው ከኔ ይበልጣል ያለው? ከአንተና ከማን ይበልጣል ተብሎ ነው? ምን ለውጥ ያመጣል? ምን ተጠይቆ ነው? መልስልኝ። ምን ለውጥ ያመጣልማ አይሆንም። ምክንያቱም ጥቅሷን ጠቅሰሃል። ስለዚህ እስከ ጥግ ድረስ ትሄዳለህ። ለምንድን ነው ክርስቶስ ይህን የመለሰው? ምን ብሎ ተጠይቆ ነው? ስለ እስልምና ጠይቀኝ እንጂ እኔን ስለ ክርስትና ጠይቀኝ። በቃ ስለዚህ የማታውቅ ከሆነ ምን ታደርግ መሰለህ? ሁለት ምክር ልምከርህ። አሁን ከኔ ይበልጣል ሲ ክርስቶስ ምን ማለት ነው የሚለው ከላይ መልሶ አለልህ። ስለዚህ ከላይ መልሱ መጽሐፍ ቅዱስን የሆነች ነገር የተሰጠን ወይ ደግሞ የሰማውን ነገር አንድ መስመር መምዘዝ ሳይሆን ከላይ ያለውን ክርስቶስ ምን ተጠይቆ ነው ይህን የመለሰበት የሚለውን ገብታ አንብበው። የዛን ሰዓት ምን እያለ እንደሆነ ይገባሃል ማለት ነው። ሌላ ቀን ይሄ አላለም ነው እያልከኝ ያለኸው። ተውሽ። ጥሩ